አባቶቻችን እየተሰደቡ የጠበቁት ሃይማኖት ይኖራል እንጂ እየሰደቡ ያባረሩት ነፍስ የለም። መቁረብ ትፈልጋለህ፣ ልክ ልትመጣ ስትል እነገሌ ቄስ ግን አይመቹኝም ትላለህ። ሰው እንዴት ተርቦ የሚጠግብበት ቤት ውስጥ ሆኖ ይራባል? እናንተ ግን መታችሁ ምንድን ነው የምትሉት? እንደው አደራዎትን አቦይ እንዳያዋርዱኝ ካለብኝም በስውር ያውጡት። አደራዎትን ሰው ቅሌት አፍ ውስጥ መዳንም ትፈልጋለህ፣ ደግሞ ምን ማለትም አትፈልግም፣ እንድትታይም አትፈልግም ነው አይደለም? እውነታው እንደዛ እኮ። አንድ ሰው በነገራችን ላይ እዚህ ቤተ ክርስቲያን ውስጥ ያላችሁትን ማለት ነው፣ አንድ ሰው መጥቶ ጠይቋችሁ የምታምኑት እምነት ምንድን ነው? እስኪ ስለ ኦርቶዶክስ ተዋህዶ እምነት አስረዱኝ ብሎ ቢጠይቅ የሞተም ሰው ይነቃል። ክርስቲያኖች የሚነቃበትን ጊዜ ስላላወቅን አንድ የማይሰራ ብሂል አለ። እሱ ምን መሰላችሁ? በቤተ ክርስቲያን ጣት ገማ ተብሎ ተቆርጦ አይጣልም የሚባል ብሂል አይሰራ። ስለሌላው ሕዋሳት ጤንነት ሲባል ተቆርጠው የሚጣሉ ሰዎች ሊኖሩ ይችላሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው አይንተ እግዚአብሔር ካህናት፣ ወንድሞች ዲያቆናት፣ ሊቃውንተ ቤተ ክርስቲያን፣ ዘማሪያን፣ መምህራን፣ መምህራት፣ ከሩቅም ከቅርብም የመጣችሁ የልዑል እግዚአብሔር ቤተሰቦች፣ የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ ወዳጆች፣ በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አመሻችሁ? እንደምን አመሻችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። በቸርነቱ በምህረቱ በይቅርታው በእድሜያችን ላይ ይህችን ሰዓት ጨምሮ ለዚህ ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። አምላካችን ቅዱስ እግዚአብሔር ቢወድ ቢፈቅድ ከዚህ ሰዓት በኋላ ባለን ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን። ከሁሉ አስቀድሞ ሁላችሁም ጉባኤ ነውና ዘግይቼ ስለመጣው በጣም ይቅርታ ጠይቃለሁ። ያላችሁን ሰዓት ደግሞ በመጠቀም ደግሞ ሁላችንም የአምላካችንን ቅዱስ ቃል ሰምተን የምንሄድበትን ላለመውሰድ ደግሞ እንደ እግዚአብሔር ፈቃድ እጠራለሁ። አምላካችን ከሁላችን ጋር ይሁን። እስኪ ወንሴፎ በሉ። አይዟችሁ ዛሬ በሉ እምላችሁ ብዙ ስለሆነ በሉ። ወንሴፎ ትንሣኤ ሙታን፣ የሙታንን መነሳት በሉ እንጂ ተስፋ እናደርጋለን። እስኪ ድገሙት። የሙታንን መነሳት ተስፋ እናደርጋለን። እስኪ ሶስተኛ በሉት። እሺ በሚል ርዕስ ነው የምንማረው። ይህንን ኃይለ ቃል እንደምታውቁት ከዘውትር ጸሎታችን አባታችን ሆይ ብለን ከጨረስን በኋላ በምንጸልየው የሃይማኖት ጸሎት ላይ ያለን የሃይማኖት ጸሎት ወይም ጸሎተ ሃይማኖት በቤተ ክርስቲያናችን ውስጥ ካሉ ጸሎቶች መካከል አንዱ ነው። ጸሎተ ሃይማኖት በነገራችን ላይ በቤተ ክርስቲያናችን ውስጥ በጣም ትልቅ ጸሎት ነው። እንደው ስሙ ጸሎተ ሃይማኖት በመባሉ ውስጡ በምናነበው ምንባብ ውስጥ እኛ ለዕለት ተዕለት የምንፈልጋቸውን ልመናዎችም ጭምር ስለማናገኝበት ትምህርት ብቻ ይመስለናል እንጂ የሃይማኖት ጸሎት ትልቅ ጸሎት ነው። ክርስቲያኖች ሰው ክርስትና ሲነሳ እንኳን ከእናቱ ማህፀን ወጥቶ በ40 በ80 ቀኑ ወደ ቤተ መቅደስ ሲመጣ ክርስትና የሚነሳበት ቀን ላይ እርሱ አንደበቱን አውጥቶ ለመመስከር ሕፃኑ ወይም ሕፃኒቷ ባይችሉ አውራ ጣታቸውን ይዞ የክርስትና አባታቸው የክርስትና ጥምቀትን አግኝተው ወደ እግዚአብሔር አንድነትና ወደ ቤተ ክርስቲያን ህብረት መግባት እንዲችሉ የሚጸለይላቸው ጸሎት የሃይማኖት ጸሎት ነው። ይሄ አይግረማችሁ። ሰው ስርዓተ ተክሊል ቢፈጽም የማዕስባን ጋብቻ ቢፈጽም በዛ ጸሎት ውስጥ የሃይማኖት ጸሎትም ጭምር ይደገምለታል። በመጨረሻም ደግሞ ፍጻሜው ሆኖ ወደ እግዚአብሔር መንግስት ቤተ ክርስቲያናችን ስትሸኘው ፍትሃት ስታደርግለት አብረው ከውዳሴ ማርያሙና ከመዝሙረ ዳዊቱ ጋር የሃይማኖት ጸሎት ይደረግለታል። እና የሃይማኖት ጸሎት እንዳልኳችሁ ትልቅ ጸሎት ነው። ስሙ በመጀመሪያ ሲጠራ ጸሎተ ሃይማኖት ተብሎ ይጠራል።
ጸሎት ስለሆነ ነው። አንድን ጸሎት በነገራችን ላይ ጸሎት የሚያስብሉት ቅድመ መስፈርቶች አሉ። እነዛን ማሟላት ካልቻለ በቀር ያ ጸሎት ኦርቶዶክሳዊ የሆነ ጸሎት ነው ተብሎ እንኳን ሊቆጠር ላይችል ይችላል። አንድ ጸሎት ልብ ብላችሁ ስሙ ክርስቲያኖች፣ እኛም የምንጸልየውም ጭምር ነው የምላችሁ። ጸሎት ሆኖ ከእግዚአብሔር ፊት እንዲቀበል ወይም ተሰሚነት እንዲኖረው ቤተ ክርስቲያንም ይህንን ጸሎት ትቀበለዋለች ተብሎ እንድትቀበለው የሚያደርጋት መስፈርቶች አሉት። የመጀመሪያው አንድ ጸሎት ሊኖረው የሚገባው የመጀመሪያው ነገር ምስጋና ነው። እስኪ ምስጋና በሉ። ግዴታ ነው። ምንም አይነት ጸሎት ያለ ምስጋና አይጀምርም። ምክንያቱም እግዚአብሔር አምላክን ለምነን አይደለም የምናመሰግነው፣ አመስግነን ነው የምንለምነው። ብዙ ያለኛ ጸሎትና ብዙ ያለኛ ልመና እግዚአብሔር ያደረጉት ነገሮችና የፈጸማቸው ነገር ስላለ ነው። ምሳሌ ልስጣችሁ። ሁላችሁም ዛሬ ማለዳ ብትችሉ ቤተ ክርስቲያን የምትሰሙባት በደጃችሁ ያለው የአቡነ ገብረ መንፈስ ቅዱስን ቤት የምትሳለሙባት ቤት ናት። ስትመጡ ጠዋትም ከእንቅልፋችሁ ስትነሱ፣ አሁንም ማታም ወደ ቤታችሁ ገብታችሁም ስትተኙ ጸሎት ማድረጋችሁ አይቀርም፣ አነሰም በዛ። ያንን ጸሎት ስታረጉ አሁን የምላችሁን ነገሮች ለምናችሁ ታውቃላችሁ? እስኪ ከናንተ መካከል ከሁላችን መካከል ስለ ደም ዝውውሩ የጸለየ ሰው አለ? ስለ ልብ ምታችሁ ጸለያችሁ ታውቃላችሁ? ስለ ሳምባችሁ ጤንነት ጸለያችሁ ታውቃላችሁ? ስለ አጥንቶቻችሁ እንዳይሰበሩና ባሉበት ቦታ ላይ እንዲቆሙ ጸለያችሁ ታውቃላችሁ? ስለ ጅማቶቻችሁ እንዳይበጠሱ ጸለያችሁ ታውቃላችሁ? አይናችሁ እንኳን ተከድኖ እንዲገለጥ ተገልጦም እንዲከደን እንዲያርገበግብ ለምናችሁ ታውቃላችሁ? ማናችንም አንወሻሽ ለምነን አናውቅ። አሁን ያልኳችሁ ነገሮች ግን በነገራችን ላይ በጣም መሰረታዊ ነገሮች ናቸው። ሰው ልቡ ካልመታ አይኖርም፣ ካልተነፈሰም አይኖርም፣ አጥንት ከሌለውም አይኖርም፣ ጅማቶቹ ከተበጠሱም አይኖርም። ልብ በሉ ክርስቲያኖች፣ እግዚአብሔር እነዚህን ነገሮች አንድም ቀን አስበን ሳንለምነው ግን አልለመናችሁኝም ብሎ አልነሳንም። ይኸው እያስተነፈሰ ነው። ይኸው ልብ እያስመታ ነው። ይኸው አጥንታችሁን ሰጥቷችኋል። ይኸው ጅማቶቻችሁ ደም እያዘዋወሩ ነው። ስለዚህ እግዚአብሔርን ለምነን አይደለም የምናመሰግነው፣ አመስግነን እንለምነዋለን። አንድን ጸሎት የሚያደርገው መጀመሪያ ይህ ነው። ሁለተኛው ጸሎት የሚያደርገው ነገር ደግሞ ምንድነው? ምልጃ ነው። እስኪ ምልጃ በሉ። ምልጃ ነው። ሰው በሚጸልየው ጸሎት ላይ ወደደም ጠላም ስለሌላው ስለ ወዳጁ እንዲጸልይ እግዚአብሔር ያዘዋል። እሱ የጸለየውም ጸሎት ይህንን ይመራዋል። እስኪ አባታችን ሆይ በሉ እንጂ ከዛስ እንዲሁ ከዛስ እስኪ በሉ ድጋሚ። ለየብቻችሁ ስትጸልዩ የዕለት እንጀራዬን ስጠኝ ብላችሁ ታውቃላችሁ? ሁሌም ለብቻችሁም እንኳን ብትሆኑ የዕለት ምናችንን ስጠን ነው የምትሉት። ይሄ እኮ ምልጃ ነው። በነገራችን ላይ ስለሌላው ሰው እየለመናችሁ እንጀራዬ አላላችሁም፣ እንጀራችንን ያላችሁት። እና ቅዱስ ዮሐንስ አፈወርቅ ምን ይላል? ለብዙሃን የለመናችሁትን እንጀራ በተናጥል እንዳትበሉት ይላል። እንጀራችንን ብለን ለምነህ የሰጠህን እንጀራ ብቻህን መብላት አትችልም፣ ማካፈል ግዴታህ ነው። ሌላውም ሰው ስላንተ ሲጸልይ እንጀራዬን ብሎ አይጸልይማ፣ እንጀራችንን ብሎ ነው የሚጸልየው። ምልጃ ግዴታ ያስፈልገዋል። ሶስተኛው ምስክርነት ነው። እስኪ ምስክርነት በሉ። አዎ የትኛውም ጸሎት ምስክርነት ያስፈልገዋል። ጸሎተ ሃይማኖት የምስክርነት ጸሎት ነው። ይህንን ጸሎት እኛ ምስጋና የለውም ብለን ብናቃልለው ወይም እንደኛ እንደፈለግነው ተመስገን፣ ምስጋና ይድረስህ የሚሉ ቃላቶችን ባናገኝበት፣ ከዛ ባለፈም ደግሞ እንደ ልመና ይህን አድርግልኝ ይህንን ሁንልኝ ብለን ባናገኝበት ጸሎት ሳይመስላችሁ እንዳይቀር ክርስቲያኖች፣ የሃይማኖት ጸሎት የምስክርነት ጸሎት ነው። አንድ ሰው በነገራችን ላይ እዚህ ቤተ ክርስቲያን ውስጥ ያላችሁትን ማለት ነው፣ አንድ ሰው መጥቶ ጠይቋችሁ የምታምኑት እምነት ምንድነው? እስኪ ስለ ኦርቶዶክስ ተዋህዶ እምነት አስረዱኝ ብሎ ቢጠይቃችሁ የምትመልሱት መልስ ብታጡ የሃይማኖትን ጸሎት መጸለይ ትችላላችሁ። ምክንያቱም የሃይማኖት ጸሎት ቤተ ክርስቲያኒቷ የምታምነው መስከራም ደግሞ የምትኖርለት እምነቷ ነው። ብዙ ሰው ግን በነገራችን ላይ ምንድነው የምታምነው እስኪ ስለ ሃይማኖት ንገረኝ ተብሎ ሲጠየቅ ግን የሃይማኖት ጸሎትን ወይም ጸሎት ሃይማኖት መልስ አይመስለው። ጸሎት ሃይማኖት መልስ ነው።
ሰው ስለ እምነቱ ሲጠየቅ መስጠት የሚችለው መልስ ነው። አሁን አንድ ሰው መጥቶ እናንተን ወይም ሌሎቻችን ሁላችንን የምታምኑት እምነት ምንድን ነው? እስኪ ስለ እምነት ንገረኝ ቢል ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚተካከል ብለን እስከ መጨረሻይቱ የሙታንንም መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘላለሙ አሜን እስከምትለዋ የሃይማኖታችን ምስክርነት ናት። ስለዚህ ከዚህ በኋላ ክርስቲያኖች ሰው ያላመነ አይደለም እምላችሁ፣ ከቤተ ክርስቲያናችን ውጭ ያሉ ወንድም እህቶቻችን አይደለም፣ እርስ በእርስ እንኳን እስኪ ስለ ቤተ ክርስቲያን እምነት እናውራ ብላችሁ መጫወት ብትፈልጉ የሃይማኖትን ጸሎት መጸለይና መነጋገር ትችላላችሁ። የሃይማኖት ጸሎት ምስክርነት ስለሆነ ነው። አራተኛው አንድ ጸሎት ሊኖረው የሚገባው ከምስጋና፣ ከልመና፣ ከምስክርነት ውጪ ምልጃ ቀደም ብለናል። ልመና አይጠፋንም መቼም የምንለምነው ሁሉም ጸሎት ስለሆነ ልመና ያለውም ጸሎት ስለሚስማማንኛ ልመና አይጠፋንም። እነዚህን አራት ነገሮች ግን አንድ ጸሎት ሊኖረው ያስፈልጋል። እንዳትረሱት ላስደግማችሁ። ምስጋና በሉ፣ ምስክርነት በሉ እንጂ፣ ምልጃ፣ ልመና። ወደ ሌሎቹ ጉዳዮች ከመግባቴ በፊት ድጋሚ አጽንኦት ሰጥቼ ልለፍ። ድገሙት የምላችሁ አብዛኞቻችሁ ማስታወሻ ስላልያዛችሁ ነው። እማስደግማችሁ መኖራችሁን ለማወቅም አይደለም። እሺ፣ እማስደግማችሁ ልቡናችሁ ላይ ተቀርጾ እንዲሄድ ስለምፈልግ ስትሉት በጆሮአችሁ እንደሰማችሁት በአንደበታችሁ ስትመሰክሩት ደግሞ ውስጣችሁ እንዲቀር ነው እንጂ እንዲሁ ለሞቀታውና ድምጻችሁን ለመስማት አይደለም። እስኪ ምስጋና በሉ። አሁን ገብቷችኋል ማለት ነው። እስኪ ምስጋና በሉ፣ ልመና፣ ምልጃ፣ ምስክርነት። እኒህ ጸሎት ግዴታ ሊኖረው የሚያስፈልጋቸው ነገሮች ናቸው። ስለዚህ ጸሎተ ሃይማኖት የምን አይነት ጸሎት ነው ተብላችሁ ብትጠየቁ በዋነኝነት የሚታወቀው የምስክርነት ጸሎት ነው። ሁለተኛው ስሙ የሃይማኖት ጸሎት ይባል እንጂ የሃይማኖት ጸሎት ትምህርትም ጭምር ነው። ይሄ ሃይማኖት ጸሎት መግቢያውን የአንድምታ ትርጓሜው ላይ አባቶቻችን እንደሚያስተምሩን ከሆነ የሃይማኖት ጸሎት የተጻፈበትም ሆነ አሁን ረቆ ባለበት መንገድ ተጽፎ የምናገኝበት ምክንያት ጸሎቱ የተጻፈበት በመናፍቃን ጥያቄዎች ምክንያት ነው። በአንድም ይሁን በሌላ ጊዜ ላይ ስለ ቤተ ክርስቲያን አንድ ሰው ስለ ትምህርቷ ጥያቄ ሊጠይቅ ይችላል። ልብ ብላችሁ ስሙ። አንደኛ እንድታውቁት የሚያስፈልገው ነገር ሁላችንም ሰው ጥያቄ ጠየቀ ማለት ካደ ማለት አይደለም። ይሄ በደንብ ይሰመርበት ክርስቲያኖች። ሰው ያልገባውን መጠየቅ ጀመረ፣ ያልተረዳውን ነገር ለማወቅ ሞከረ ማለት በፍጹም ካደ ማለት አይደለም። አንድ ሰው ስለ አምላኩ ሳያውቅ ይህ ነገር አለ የለም፣ ስለ ሌሎች ጉዳዮች ሳያውቅ ይህ ነገር አለ የለም ብሎ ቢጠይቅ፣ ግራ የገባውን ነገር ከመምህራን ቢጠይቅ ካደ ማለት አይደለም። ይህ ሰው አላወቀም፣ ሲረዳ አወቀ ሊባልለት ይችላል። ቤተ ክርስቲያን የሃይማኖትን ጸሎት እንደ አንቀጽ አርቅቃ መልስ የሰጠችባቸው ምክንያቶች ሶስቱ የዓለም አቀፋውያን ጉባኤያቶች ናቸው። የኒቅያ፣ የቁስጥንጥንያና የኤፌሶን ማለት ነው። በእነዚህ በሶስቱ ዓለም አቀፋውያን ጉባኤያት የተለያዩ ከሃዲያን ተነስተዋል። እነ አሪዮስ፣ እነ መቅዶኒዮስ፣ እነ አቡሊናሪዮስ፣ ሌሎቹም ጭምር። አብዛኞቹ ክህደታቸው በነገረ ክርስቶስ ዙሪያ ነው። ካልሆነም ከነገረ ክርስቶስ ዙሪያ ባሉት በእመቤታችን በመንፈስ ቅዱስ እና በሌሎችም በምስጢረ ሥላሴ ባሉት ጉዳዮች ላይ ነው። ቤተ ክርስቲያን ለምትጠየቀው ጥያቄ መጀመሪያ ሰው ጥያቄ ይዞ ሲመጣ ጥያቄውን ይዘው ለምን መጣ ብላ አትጠይቅም። ጥያቄው የተፈጠረበትን ምክንያት ይዞ ሲመጣ ያ ሰው መልስ ለመስጠት ነው መጀመሪያ የምትሞክረው። ልብ ብላችሁ ስሙ ክርስቲያኖች። መልስ ከሰጠች በኋላ ሰው ግራ የገባውን ነገር ለማጥራት ሰው ያልተረዳውን ነገር እንዲረዳ መንገድ ከተደረገለት በኋላ እንዲረዳ የሚያስፈልገውን ካስተማሩት በኋላ አባቶች ወይም ደግሞ ቤተ ክርስቲያናችን ከዛ በኋላ ነው ሌሎች ነገሮች የሚመጡት። አንዳንዶች ተምረው ያልገባቸው ከሆነ አስረድተዋቸውም ጭምር ውስጣቸው ሊቀበለው ያልቻለ ነገር ከሆነ ይሄ የመረዳትና ያለመረዳት ጉዳይም ላይሆን ይችላል ተብሎ በጾም በጸሎት በስግደት በምጽዋት በሱባኤም እስኪንሰንብትበት ሊባል ይቻላል። እየሰማችሁኝ ነው?
እየሰማችሁ ነው? ልብ ብላችሁ አድምጡኝ። እንዲህ ተብሎ ሊያዝ ይችላል። አሁንም እንደዛም ተብሎ የሐሳብ ለውጥ ከሌለ አሁንም እንደዛም ተብሎ ያ የተከሰሰው ወይንም ደግሞ ያ የሐሰት ትምህርት ይዞ የመጣው ሰው መልስ ሊያገኝ የማይችልም ከሆነ አሁንም ድጋሚ እድል ይሰጠዋል። ይሄ ሁሉ ነገር ግን ማድረግ ለምን አስፈለገ? አሁን በጣም ነው የሚገርማችሁ ያለንበት ጊዜ ማንም ሰው ከቤተ ክርስቲያን እንደማይበልጥ ይታወቃል። ምንም ጥርጥር የለው። ማንም ሰው አይበልጥም ከቤተ ክርስቲያን። ማንም ሰው አይበልጥም ብለን በተናገርንበት አፋችን ግን እኛ ለቤተ ክርስቲያን ጠበቃ ቆመናል የምንለው ሰዎችም ጭምር ልብ ብላችሁ ስሙ። ያ ሰው ልክ አይደለም ብለን የምንናገረውም ሰው እንደኔና እንደናንተ ነፍስ እንዳለው እንዳትረሱ። ቤተ ክርስቲያን እኛ እንደምንለው ለምን አይወገዝም? ለምን አያስወጡትም? ለምን አያባሩትም? ይሄ ማድረግ ከብዷት ይመስላችኋል ቤተ ክርስቲያን? ይሄ ማድረግ በጣም ይሄ ዳገት ሆኖባት ይመስላችኋል ቤተ ክርስቲያን? አንደኛ ይወገዙ ብለን ባልባቸው ሰዎች ልክ እኛ ምንም ማያስወግዝ ምግባር ኖሮ ነው እዚህ የመጣን። እኛ ራሳችን እኮ እያንዳንዳችን ብንጠየቅ ከእግዚአብሔር ሊያባረረን የሚችል ከቤቱ ሊያስቀርበን የሚችል ምክንያት የለም። አይኖቻችሁ ሁሌም መጀመሪያ ከሰው ጉድፍ ይልቅ መጀመሪያ በራሳችሁ ላይ ይሁን። መጀመሪያ ራሳችንን እንመርምር። በሃይማኖት ጉዳዮች ላይ ግን ጠንከር ያሉ ነገሮች ሲነሱ ማለት ነው ለነዛ ሰዎች ቦታ የሚሰጣቸው ጥያቄም እያስነሱ ክፉ ነገርም እየተናገሩም ቢሆንም እስኪ ይማሩ የሚባሉት ልክ እንደኛ ነፍስ ስላላቸው ነው። ይሄን ልብ ብላችሁ ስሙኝ አደራ። ነፍስ አላቸውና እንታገሳቸው እንደተባለው ግን በቤተ ክርስቲያን አንድ የማይሰራ ብሂል አለ። እሱ ምን መሰላችሁ? በቤተ ክርስቲያን ጣት ገማ ተብሎ ተቆርጦ አይጣልም የሚባል ብሂል አይሰራም። ስለሌላው ሕዋሳት ጤንነት ሲባል ተቆርጠው የሚጣሉ ሰዎች ሊኖሩ ይችላሉ። ተቆርጠው የሚጣሉት ግን አያስፈልጉም ድጋሚ እንዳይመጡ ተብሎ ለማባረር አይደለም። ተቆርጠው የሚጣሉት ራሳቸውን ብቻቸውን ሆነው በማህበር ሊያዩት ያልቻሉትን ችግራቸውን ተነጥለው ብቻቸውን ችግራቸውን ማወቅና መረዳት እንዲችሉ ነው። ይሄን በምሳሌ ላስረዳችሁ። አብዛኞቻችሁ እዚህ ቤተ ክርስቲያን ውስጥ ያላችሁ ወይም ያለን ክርስቲያኖች ክርስትና የንስሐ አባት አላችሁ አይደል? እየሰማችሁኝ ነው? መልስ ስጡኛ። አላችሁ የላችሁ? ጥሩ። የንስሐ አባታችሁ ንስሐ በገባችሁበት ጊዜ ላይ ቀኖና ይሰጧችኋል። መንፈሳዊ ሕክምና ማለት ነው። ከቅዱሳን ምስጢራት ከቅዱስ ቁርባንም ለመቀበልም አንድ ሰው ንጹህ መሆን ስለሚያስፈልገው በቆሸሸውና በኃጢአት በተንገላታው ማንነታችን ወደ ቅዱስ ምስጢር እንዳንቀርብ እግዚአብሔር አምላክ የሰጠን ትልቅ ነፍሳችንን የምንጠግንበት የሱንም ምሕረት የምናይበት ነገር ቀኖና ነው። ቅጣት አይደለም። ቅጣትማ ቢሆን ኖሮ የሰራነው ኃጢአት አይደለም 50 እና 60 ሊያሰግድ እስከ ሕይወታችን መቃብር ፍጻሜ ድረስ ሊያስበላና ሊያስጠጣም ይችላል። ቸር ስለሆነ እግዚአብሔር ምሕረቱን እንድናቀው ግን ጥቂት ነገሮችን እንድናረግ ሊያረግ ይችላል። ልብ ብላችሁ ስሙ። ንስሐ አባቶቻችሁ ቀኖና ሲሰጧችሁ ቀኖና በሰጧችሁ ጊዜ ላይ ጀምራችሁ እስከምትጨርሱ ቅዱስ ቁርባን መቀበል ትችላላችሁ? መልሱ እንጂ። እማናቅ ሰዎች ካለን አንችልም። ሌላ የተለየ ምክንያት ኖሮ ካልሆነ በቀር እርሱንም በጣም ትልቅ የህይወትና የሞት ጉዳይ ካልሆነ በቀር በፍጹም አንድ ሰው ቀኖናውን እስኪጨርስ ድረስ እንዲቀበል አይደረግም። ቀኖናውን እስኪጨርስ ድረስ ቅዱስ ሥጋውን ክቡር ደሙን እንዳይቀበል ብላ ቤተ ክርስቲያን የከለከለችው ግን ያንን ነፍስ ጠልታው ነው እንዴ? መልሱ እንጂ። አይደለም፣ በፍጹም እንዳይገባ ፈልጋ ነው አይደለም። ብቻውን ሆኖ በማህበሩ ውስጥ እንደተሰበሰበውና በቤተ ክርስቲያን አንድነት ውስጥ ተገኝቶ እንደተመላለሰው ብቻውን ተገንጥሎ ከቅዱሳት ምስጢራት ተለይቶ በጾም በጸሎት በስግደት በምጽዋት ተወስነ ቆይ የሚባለው ኃጢአቱን በደንብ አስቦ ማልቀስ እንዲችል ነው። ነውሩን አስቦ እግዚአብሔርን ማሳዘኑን አውቆ ማረኝ እንዲል ነው። እግዚአብሔር ለሁላችንም የይቅርታ ልብ ይስጠን። ይሄንን ነው የምናደርገው። በነገራችን ላይ አርዮስ ክህደቱን ይዞ ሲመጣ እንደመጣ አልተወገዘም። መጀመሪያ ለጥያቄው መልስ ነው ለመስጠት የተሞከረው። ተባለ አልሆነለትም። ክህደቱን በልቡ ይዞት እንዲያውም ሌሎችንም ጭምር ማበላሸት ጀመረ። የዛን ጊዜ ላይ ቤተ ክርስቲያን ውስጥ ሊቆይ የማይችል ልቡናውም ከሸፈተ የቆየ ቢኖር ደግሞ ሌላውንም ጭምር ስቶ የሚያሳስትና ከድህነት መንገድ እንደሚያወጣ የታወቀ ሲሆን እያዘኑን ያወገዙት እንጂ እየተደሰቱ አይደለም።
እየሰማችሁ ነው? እንዴት ሰው በአንድ ሰው መጥፋት ደስ ሊለው ይችላል? ባለቤቱ እኮ ሲናገር ቅዱስ ወንጌል ላይ ምንድን ነው ያለው? እግዚአብሔር የጠፋውን ሊፈልግ መጣ እኮ ነው ያለው። ካሉት 99 በጎቹ ይልቅ ጠፍቶ በተገኘው በአንዱ በግ እኮ ነው ደስ ያለው። እንዴት ነው እኛ ጋር ሲመጣ ተገላቢጦሽ የሚሆነው? በወጣ ነፍስ ደስ ይላችኋል? በጠፋ ነፍስ በጣም ፌሽታና ደስታ ክርስቲያኖች ያሳያሉ። እናለቅሳለን እንጂ። ልብ ብላችሁ ስሙኝ። አርዮስን አባቶቻችን ሲጠሩት የሰይጣን ታናሽ ወንድም ነው ራሱ የሚሉት። ያን የሚሉት ጠልተውት አይደለም፣ ክህደቱን ግን ስለሚጸየፉት ነበር። እና ቅዱስ ባስልዮስ ዘቂሳርያ ስለ አርዮስ ሲናገር ምን አለ መሰላችሁ? አርዮስ ሆይ እወድሃለሁ፣ ክህደትን ግን እጠለዋለሁ። አሁን እንዲህ የሚል ሰው አለ እዚህ ውስጥ? ክህደታቸውንም እነሱንም እኮ ነው የምንጠለው። ማን ይሄንን ፈቀደ? ስለ በጥላቻ የምታሳዩት ክርስቲያናዊ ህይወት የለም ክርስቲያኖች፣ በፍጹም እንዳይመስላችሁ። አንዳንዶቻችን ለእግዚአብሔር ብለን የምንውልለት ውለታ ያለ ይመስለናል። ሰውን በመስደብ ስለ ቤተ ክርስቲያን ክብር ጠበቃ ቆሜ ነው ብሎ ሰውን በስድብ መናገር፣ በፍጹም ይሄ እንደዚህ አይነት ክርስቲያናዊ ህይወት የለም። እንዲህ አይነቱ ስብከትም ቤተ ክርስቲያን የላትም። አባቶቻችን እየተሰደቡ የጠበቁት ሃይማኖት ይኖራል እንጂ እየሰደቡ ያባረሩት ነፍስ የለም በፍጹም። እንዴት አይነት ጊዜ ላይ ግን ደረስ ነው? ለቤተ ክርስቲያን ጠበቃ ምን ቆም ነው የሚመስለን አንዳንዶቻችን። ልክ ልኩን መናገር ነው እንጂ እንላለን። አብረን የምንሰድባት እኮ ያንን ግለሰብ ብቻ ሳይሆን ንጹህና እንከን አልባ የሆነችውን ቤተ ክርስቲያኒቷንም ጭምር ነው። ለአርዮስ ነፍስ ተደክሟል፣ ለመቅዶኒዮስም ተደክሟል፣ ለሌሎችም ከሃዲያን ለነ ንስጥሮስም ተደክሟል። ከአቅም በላይ ሲሆኑ ነው አይ በቃ የቤተ ክርስቲያን ህልውና መቀጠል አለበት ተብለው የተጣሉት። የዚህን ጊዜ ላይ ልብ ብላችሁ ስሙ። እነዚህን ሰዎች ካሰናበቱና ካስወጡ በኋላ አባቶቻችን እኮ ጉዳዩን ጨርሰነዋል፣ እነዚህ ሰዎችም ከተወገዱ በኋላ ምንም ችግር አይመጣም ብለው ግን ሊተኙ አልመረጡ። ላነሱት ክህደት መልስ መስጠት ነው የጀመሩት። አሁን የምንጸልየው የሃይማኖት ጸሎት ለትላንትና ጥያቄ የተሰጠ መልስ ነው፣ ዛሬም ጭምር የሚያገለግል። ምሳሌ ልስጣችሁ። አንዱ በጸሎት ሃይማኖት በስፋት የተዳሰሰው መልስ የነገረ ክርስቶስ መልስ ነው እና ከነገረ ክርስቶስ መልሶች ውስጥ አንደኛው እዛ ውስጥ ትኩረት ተሰጥቶ የተነገረው ጥያቄም ተነስቶበት የነበረው ምንድነው? አምላካችን ሰው በመሆኑ ምክንያት ከኃጢአት በቀር ፍጹም ሰው ሆኖ በዚች ምድር ላይ በመመላለሱ ምክንያት ክብር ይግባውና ከአምላክነቱ ሊጎል ችሏል፣ ጎሏልም ጭምር ብለው ይናገሩ ነበር። እንግዲህ አበው ይሄንን መልስ እንዴት እንደሰጡ ተመልከቱ። ከአምላክ በሉ እንጂ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ ከብርሃን የተገኘ እውነተኛ ብርሃን። እስኪ ድገሙት። ከብርሃን የተገኘ ምን አይነት ብርሃን? ብዙ ምሳሌ መስጠት እየተቻለ ብርሃንን ለምን እንደተመረጠ ልንገራችሁ። መቼም ለሁሉም ለዚች ምድር ብርሃን ትሰጣለች ተብላ እግዚአብሔር የፈጠራት ፍጥረት እንደምታውቋት ፀሐይ ናት። ፀሐይ ብርሃኗን የምትሰጠው ሰማይ ነው ምድር ነው? በሉ መልሱ ቶሎ። ጎሽ ጎበዝ፣ ቃልዮት ያሰማልን። ፀሐይ ብርሃኗን የምትሰጠው በሰማይም ነው በምንም ጭምር ነው፣ በምድርም ጭምር ነው። አላመናችሁበትም? ብዙ ነገ ስትወጣ ታዩታላችሁ። ምንም አታስቡ። ብዙ ፀሐይዋ በላይ በሰማያት ወጣ ብርሃኗን ስትሰጥ የፀሐይዋ እውነተኛ ቦታ ወይንም ደግሞ አድራሻው የት ነው ብትባሉ የት ነው የምትሉት? ሰማይ ነው። ብርሃኗ ያለው ግን የት ነው? ቃልዮት ያሰማልን። ይህ ጎበዝ ጥሩ ምዕመን ነው እውነት። ሰማይም ምድርም ነው ያለው ብርሃኑ። ከሰማይ ሲያበራ ከምድርም አልጎደልም። በምድርም ባበራ ጊዜ ፀሐይ ብርሃን በሰማይም አልጎደልም። ብርሃኑ በሰማይም አለ በምንም አለ። እንዲሁ ሁሉ አካላዊ ቃል ኢየሱስ ክርስቶስም በእመቤታችን ማኅፀን ባደረበት ቅጽበትም በላይ በሰማያትም አለ ለማለት ነው። ከብርሃን የተገኘ እውነተኛ ብርሃን ያለው አያችሁት? መልስ ነው ማለት ነው። የምንጸልየው ጸሎት ለኛ አልተረዳነው ይሆናል እንጂ ተቀምጠን የምንጸልየው ጸሎት ብንነትን አስረዱን ብለን አባቶቻችንን አልጠየቅን ይሆናል እንጂ የሃይማኖት ጸሎት የቤተ ክርስቲያናችን የምታምነው እምነት ምስክርነት መስጫ ነው። ስለዚህ በእነዚህ ጉዳዮች በነገረ ክርስቶስ በሌሎችም ጉዳዮች ላይ መልስ የሰጠው የሃይማኖት ጸሎት አንዱ መልስ ከሰጠባቸው ጉዳዮች መካከል የሙታንን መነሳት ነው። እስኪ የሙታንን መነሳት በሉ። ተስፋ እናደርጋለን።
አሁን ለምን የሃይማኖት ጸሎት ላይ የሙታንን መነሳትን ማንሳት አስፈለገ? እንኳን ከክርስቶስ እርገት በኋላ ክርስቶስ አምላካችን በምድር በሚመላለስበት ወቅት ላይ ራሱ በጣም ጥያቄ ከሚነሳባቸው ጉዳዮች መካከል አንደኛው የሙታን መነሳት ነው። ታውቁ እንደሆነ ጌታችን ይመላለስባት የነበረችው የእስራኤል ምድር ላይ ይኖሩ የነበሩ ሰዱቃውያን ተብለው ይጠሩ የነበሩ ምድቦች ነበሩ። ከእስራኤላውያን ልጆች መካከል ሰዱቃውያን በስማቸው እንዲህ ተብለው የሚጠሩት ያምኑት ከነበሩት እምነቶች መካከል አንዱ የሙታንን መነሳት አያምኑም ነበረ ሰዱቃውያን። እየሰማችሁ ነው? እና ክርስቶስ አምላካችንን ራሱ በወንጌል ጠይቀውታል። አንድ ባል ነበረ፣ 7 ሚስቶች ነበሩት። ከ7ቱ ሚስቶቹ መካከል አንዲቷን ሚስት እየፈታ ሌላ እያገባ የኖረ ሰው ነው። እና ያ ሰው በላይ በሰማያት ከየትኛው ሚስቱ ጋር ነው አብሮ የሚኖረው ብለው ጠየቁት። እየሰማችሁ ነው? በነገራችን ላይ ይህን ጥያቄ ለምን እንደጠየቁት ልንገራችሁ። አይሁድ ወይም በተለይ ሰዱቃውያን፣ በጥቅሉ አይሁድ ልንለው እንችላለን፣ ሚስቶቻቸውን እንዲሁ ዝም ብለው ነው የሚፈቱት። ወጧ ካላማረላት ሊፈቷት ይችላሉ። ጠዋት ተነስቶ ስታዛጋም ከደበረችውም ሊፈታት ይችላል። ስትስቅ ካላማረችውም ሊፈታት ይችላል። ምንም ምክንያት ብቻ ነው የሚፈልገው። እና ታስታውሱ ከሆነ ክርስቶስ የማቴዎስ ወንጌል ምዕራፍ 5 ከቁጥር 20 ጀምሮ አምስቱን ሕግጋተ ወንጌል ሲሰጥ የ10ቱን ትእዛዛትን እያጠነከረ ነበር። እና ታስታውሱ ከሆነ እንዲህ ብሎ ተናግሮ ነበር። በኦሪቱ ጊዜ ላይ አታመንዝር ተብሎ ተነግሮ ነበረ። እኔ ግን እላችኋለሁ፣ እውነት እውነት እላችኋለሁ፣ ወደ ሴት አይቶ የተመኘ በልቡ ምን አረጋል? አንድ ቀጠልና ጨመረበት፣ ያለ ዝሙት ምክንያት ሚስቱን የፈታ የተፈታችውንም መልሶ ያገባ አመንዝራ ያደርጋታል አለ። ስሙ እንግዲህ ያለ ዝሙት ምክንያት እስኪበሉ አጠነከረው። እሱ ድሮ እንደፈለጉ ይፋቱ ነበር፣ አሁን ግን ያለ ዝሙት ምክንያት ብሎ አሰመረበት። እና እንደ ድሮ ታሪክ ጸሐፊያን ሲነገር አንድ ሰው ሚስቱን መፍታት ሲፈልግ ዝም ብሎ አይፈታም። የፍቺውን ደብዳቤ እንዲሰጣት የሙሴ ሕግ ያዘዋል። እና እንዳሁን እንደምታዩት ሁሉም ቦታ ላይ ወረቀት፣ ሁሉም ቦታ ላይ ጸሐፊ የለም። ጸሐፍት ተብለው የተመደቡ ለዚህ ሥራ ብቻ የሚያገለግሉ ለሌሎችም አገልግሎቶች ያሉ ሰዎች ነበሩ። ስለዚህ ያ ሰው ሚስቱን ሊፈታ ሲፈልግ ይሄድና ሚስቴን ልፈታ ነው ይለዋል። ያ ጸሐፍ በአንዴው ዝም ብሎ እሺ ፍታት ብሎ አይጽፍለትም። ምክንያቱን ጠይቆ ለምን እንደሚያደርገው ነግሮት፣ አንዳንዴም አስብበትም ሊለው ይችላል። እየሰማችሁ ነው? በአንዴው ውሳኔ ላይ እንዳይደርስ ማለት ነው። ነገር ግን በጣም ተተመላለሰ፣ በጣም ጽኑ ከሆነ በአቋሙ መፍታት የሚችለው ችግር ሆኖ ሊደክምበት ሳይፈልግ ቀርቶ ግን ሊፈታ ይችላል። አሁን ብዙ ትዳሮች በነገራችን ላይ ችግር ውስጥ የሚወድቁት ለምን እንደሆነ ታውቃላችሁ? የማይፈቱ ችግሮች ሆኖ አይደለም፣ ለመፍታት ግን መሞከር የማይፈልግ ሰው ስላለ፣ የታከተው የደከመው ሰው ስላለ። አልኩት ትላንትና ካልከው ዛሬም ማለት ነው እንጂ ብትችል መሞከር ነው እንጂ ከአቅም በላይ ሊሆን የሚችል ፈተና እግዚአብሔር አያመጣብህማ። ብለው ያልሆነ ግን ከሆነ የጽፈቱን ደብዳቤ ይሰጧታል። እየሰማችሁ ነው? ስለዚህ ክርስቶስ ምን አለ? ያለ ዝሙት ምክንያት ሚስቱን የፈታ የተፈታችውንም መልሶ ያገባ እርሱ አመንዝራ ያደርጋታል ብሎ ተናገረ። ስለዚህ ሕጉን በደንብ አድርጎ አጠነከረባቸው ልላችሁ። ይሄን ያነሳውላችሁ ምክንያት ምንድነው? ሰዱቃውያን የጠየቁት ጥያቄ ይህንን ነው። ሚስቱን ብዙ ጊዜ የፈታው ያ ሰው በላይ የትኛዋን ያገኛታል አሉ። ይሄን ያሉበት ምክንያት ምን መሰላችሁ? ደግሞ መቼም አንደኛዋን ሲፈታት ደስ ሳትለው ነው አይደል? ሁለተኛይቱም እንዲሁ፣ ሶስተኛይቱም እንዲሁ፣ አራተኛይቱም እንዲሁ። አሁን ክርስቶስ እነሱን ሊመልስላቸው የጠበቁት ሶስተኛው አምስተኛው እንዲላት ነው። እና አሳስቧቸዋል። የእውነት አስባችሁታል? እዚህ የፈታትን ሚስቱን ላይ ልጠብቀው ማለት ነው። ስለዚህ በጣም ስላሳሰባቸው የትኛይቱን የሚያገባው ብሎ ጠየቁት። ጌታስ ምን ብሎ መለሰላቸው? ሰው ዳግም ክርስቶስ በሚመጣበት ጊዜ ላይ እነሱም ወደ ላይ ወደ ሰማያት አርገው በአባታቸው መንግስት በሚኖሩበት ጊዜ ላይ እንደ መላእክት ነው የሚኖሩት፣ አያገቡም፣ አይጋቡም፣ አይወልዱም ብሎ ነገራቸው። እየሰማችሁ ነው? ሰዱቃውያን በጣም እንዲህ አይነት ጥያቄ ያበዙ ነበር እና በትንሣኤ ሙታን ሙሉ በሙሉ አያምኑም። በቃ አሁን ሰዱቃውያንን ያነሳውላችሁ ለምን መሰላችሁ? ታሪኩን ለመተረክ አይደለም። ሰዱቃውያን በትንሣኤ ሙታን ስለማያምኑ እንደፈለጉ ይበላሉ፣ እንደፈለጉ ይጠጣሉ፣ እንደፈለጉ የፈለጉትን ነገር አድርገው ይኖራሉ። ስማችን ሰዱቃውያን ተብሎ አይጠራ እንጂ እንደዛ አይነት አኗኗር የምንኖር ሰዎች የለንም። የፈለግነውን እየበላን የፈለግነውን እየጠጣን
የእግዚአብሔር ሕግ ሰንሰለት የሆነብን መስሎን ራሳችንን በነፃነት ለመኖር ብለን ከቤተ ክርስቲያን የራቅን ሰዱቃውያን የለን አለን እኮ። ስማችን እውነቴን የምላችሁ መጽሐፍ ቅዱስ ላይ ምናልባት አበበ አየለ ከበደ ጫላ ተብሎ አይጻፍ እንጂ ስራችን ተጽፎበታል። በደንብ አድርጉ። እንደ ሰዱቃው የሚኖር ክርስቲያን በጣም ብዙ ነው ያለው። ትንሣኤ ያለ መሆኑን ረስቶት ዘንግቶት ሙሉ በሙሉ እንደገዛ ፈቃዱ የሚኖር ሰው ማለት ነው። እግዚአብሔር እውነት ትንሣኤ ሙታን የለም ብሎ በተግባር ከመካድ ይሰውረን። ልባችን ሁላችንም ያምነዋል ትንሣኤ ሙታን እንዳለ። አረ እንደው ለነፍስህም ኑር የሚል ሰው አለ። አኗኗራችን ግን እውነት ከሞት በኋላ ህይወት እንዳለ አይነት ነው የሚያሳየው። እንደፈለግን እኮ ነው በዚህ ምድር ላይ ተጨንቀን መኖር አንፈልግም። ረሳችሁት እንዴ ክርስቲያኖች? ይሄ ምድር እኮ ድንኳን ነው፣ ይሄ ምድር እኮ ጥለነው የምንሄድ ነው እያሉ ሐዋርያት ያስተማሩት፣ አበው የደከሙበት፣ እናቶቻችን በህይወት ገልጠው ያሳዩት እኮ ሁሉንም ነገራችሁን እዚህ ላይ አትፈልጉት እያሉ። አብዛኞቻችን ግን አኗኗራችንን ስታዩት በሰማይ የምናጣውን አስበን በምድር ከመድከም ይልቅ በምድር የምናጣው ነገር እንዳይኖር እዚች ምድር ላይ ብንጨማለቅ እንመርጣለን። ያገኘውን ይዘህ መኖር ነው እንጂ ማንም ቋንጃ እየመታ የትም በነገሰበት ዘመን ላይ አንተ እንዴት ነው አንገትህን ደፍተህ የምትኖረው አይደለም የምንባባለው። አንዳንዶቻችንማ ጥቅስም እንጠቅሳለን፣ አባባል እንናገራለን። በፍየል ዘመን በግ አትሁን እንላለን። ክርስቶስ ግን ምን ነበር ያለው? እንዲያውም ፍየል ሳይሆን በፍየል በተኩሎች መካከል እንደምን ልካችኋለሁ ነው ያለው። እስኪ እንደ በግ በሉ፣ ኧረ በሉ ባካችሁ፣ እንደ በግ ልካችኋለሁ ነው ያለው። ተኩላ መካከል ስለኖራችሁ ተኩላ መስላችሁ ኑሩ ራሱ አላለም። ክፉ ሰዎች መካከል ስለሆናችሁ ክፉ ሁኑ አላለም። ከሃዲዎች ስላሉ ከሃዲ ሁናችሁ ኑሩ አላለም። አስመሳዮች ስላሉ አስመስላችሁ ኑሩም አላለም። ተኩላዎች ባሉበት መካከል እናንተ እንደ በግ ኑሩ ነው ያለው። ተኩላ እንደሚናከስ እኮ ጠፍቶት አይደለም። የአናብስቱን አፍ መዝጋት የሚችል ጌታ ስለሆነ እኮ ነው አትፍሩ ሂዱ ያለው። እንደ በግ መኖር እኮ ነው የከበደን እኛው። በቃ ታከተን። ስናየው ምንም ለውጥ የለም መሬት ላይ ስናየው ብንለው ምንም የሚሻሻል ነገር የለም። ለዛ ብለን የምንኖረው አኗኗር እንደ ሰዱቃዊ ነው። በቃ ምንም አይነት ተስፋ የሌለው ህይወት አኗኗር ከያዝን ቆየም። ስለዚህ ክርስቶስ ለነዚህ ሰዎች መልስ ይሰጥ የነበረው ሙታን እንደሚነሱ በማሳየት ነበር። በመጽሐፍ ቅዱሳችን ላይ መቼም እንደምታውቁት ክርስቶስ ያደረጋቸው ተአምራት እጅግ በጣም ብዙ ናቸው። ሙት እንኳን አስነሳ ብንል ጌታችን ኢየሱስ ክርስቶስ ያስነሳቸው ሙታን በጣም ብዙ ናቸው። ምሳሌ ልስጣችሁ። ከጥቂት ሳምንታት በፊት የክርስቶስን ስቅለት በዓል በስግደት በጾም በጸሎት አክብረን ነበር አይደል? ጌታችን በመሰቀሉ ምክንያት አንዱ ከተፈጸሙት ተአምራት መካከል የሙታን መነሳት ነው እና ቅዱስ መጽሐፋችን ሲናገር በክርስቶስ ስቅለት ምክንያት በኢየሩሳሌም ከተማ የተነሱ ሙታንን ሲናገር ከ500 በላይ ሙታን በኢየሩሳሌም መካከል ከሙት ተነስተው ተራምደዋል ብሎ ሞቶ ከ500 ሰው በላይ አስነስቷል ክርስቶስ በራሱ ስልጣን ነው የምላችሁ። ስለዚህ ሙታንን ለማስነሳት አዲስ የሆነ ተአምር ወይም ደግሞ አስነሳ ሲባል እንዳይደንቃችሁ ክርስቲያኖች። ጌታችን ብዙ ነገር አድርጓል፣ ግን ፍሬ ነገሩ ይህ ነው። የቅዱስ ዮሐንስ ወንጌል ምዕራፍ 20 ከቁጥር 21 ጀምሮ ስናነብ ቅዱስ ዮሐንስ ወንጌላዊ እንዲህ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረጋቸው ብዙ ተአምራት አሉ። ነገር ግን ክርስቶስ እርሱ ኢየሱስ አምላክ እንደሆነ እንድታውቁ ያክል የሚሆነውን ጻፍንላችኋል። እየሰማችሁኝ ነው? መጽሐፍ ቅዱስ ክርስቲያኖች የመረጃ ቋት መጽሐፍ አይደለም። ሁሉንም ነገር መጽሐፍ ቅዱስ ላይ ያለ የሚመስለው ሰው አለ። ሁሉም ነገር የለም። ሁሉም ነገር የለም። አይዟችሁ አትፍሩም ጭምር። እንኳን ሁሉ ነገር ይቅርና ሁሉም ተአምራት የለም። ራሱ ቅዱስ ዮሐንስ ራሱ ይሄንን ይላል። የዮሐንስ ወንጌል ምዕራፍ 21 መጨረሻው ላይ እንዲህ ይላል፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረጋቸው ተአምራት ብዙ ናቸው፣ ሁሉን በእያንዳንዱ እንጻፍላችሁ ብንል ለተጻፉት መጽሐፍት ራሱ ዓለም ባልቻላቸው ይመስለኛል አለ ዮሐንስ ወንጌላዊ። ይሄን ያለው ተአምሩ ተጽፎ ዓለም ሊሸከመው ካልቻለ ሙሉ ታሪኩን እንዴት ቢጽፈው ዓለም ሊሸከመው ይችላል? የተጻፈው ተአምር የተጻፈው ታሪክ ግን እናንተ ሁላችሁ ክርስቶስ እርሱ ኢየሱስ አምላክ እንደሆነ እንድታምኑ ሊያስችላችሁ ከሚችለው ከበቂ በላይ ነው የተጻፈው አለ ወንጌላችን። ስለዚህ ክርስቶስ ከሙታን መካከል እንደሚያስነሳ ብዙ ምሳሌዎች፣ ብዙ ምክንያቶች፣ ብዙ ተነስተው የሚራመዱ ሙታኖች አትፈልጉ። መጽሐፍ ቅዱስ ላይ በቂ የሆኑ የተጻፉ አሉ።
እነዛን ነው በተቻለን አቅም ከሙታን መካከል ክርስቶስ ያስነሳቸውን 3 ሙታንን የምናየው። ስንት ሙታን? 3 ሙታን። በወንጌሉ ቅደም ተከተል ለመውረድ እንሞክር። እስኪ የማርቆስ ወንጌል በሉ ምዕራፍ 5። የማርቆስ ወንጌል ምዕራፍ 5 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን መካከል ያስነሳው አንድ ሙት ያለበት ታሪክ ነው። ላንብብላችሁ የመጽሐፍ ቅዱሱን ቃል ልብ ብላችሁ ስሙ። ኢየሱስም ደግሞ በታንኳይቱ ወደ ማዶ ከተሻገረ በኋላ ብዙ ሰዎች ወደ እርሱ ተሰበሰቡ። በባህርም አጠገብ ነበረ። ኢያኢሮስ የተባለ ከምኵራብ አለቆች አንዱ መጣ። ባየውም ጊዜ በእግሩ ላይ ወደቀና ታናሺቱ ልጄ ልትሞት ቀርባለችና እንድትድንና በሕይወት እንድትኖር መጥተህ እጅህን ጫንባት ብሎ አጥብቆ ለመነው። ከእርሱም ጋር ሄደ። ብዙ ሕዝብም ተከተሉት አጋፉትም። ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። ከብዙ ባለመድኃኒቶች ብዙ ተሰቃየች። ገንዘቧንም ሁሉ ከስራ ባሰባት እንጂ ምንም አልተጠቀመችም። የኢየሱስንም ወሬ ሰምታ በስተኋላው በሰዎች መካከል መጥታ ልብሱን ዳሰሰች። ልብሱን ብቻ የዳሰስኩ እንደሆነ እድን አለው ብላለችና። ወዲያውም የደሟ ምንጭ ደረቀ፣ ከስቃይዋም እንደዳነች በሰውነቷ አወቀች። ወዲያውም ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ አውቆ በሕዝቡ መካከል ዘወር ብሎ ልብሴን የዳሰሰው ማን ነው አለ። ደቀ መዛሙርቱም ሕዝቡ ሲጋፉ እያየህ ማን ዳሰሰኝ ትላለህ አሉት። ይህንም ያደረገችውን ለማየት ዘወር ብሎ ይመለከት ነበር። ሴቲቱ ግን የተደረገላትን ስላወቀች እየፈራች እየተንቀጠቀጠች መታ በፊቱ ተደፋች፣ እውነቱንም ሁሉ ነገረችው። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽም ተፈወሺ አላት። እርሱም ገና ሲናገር ከምኵራብ አለቃው ቤት ዘንድ የመጡት ልጅ ሞታለች፣ ስለምን መምህሩን አሁን ታደክመዋለህ አሉት። ኢየሱስ ግን የተናገሩትን ቃል አድምጦ ለምኵራቡ አለቃ እመን ብቻ እንጂ አትፍራ አለው። ከጴጥሮስም ከያዕቆብም ወንድም ከዮሐንስ በቀር ማንም እንዲከተለው አልፈቀደም። ወደ ምኵራቡ አለቃ ቤትም መጥቶ ሰዎች ሲንጫጩና ሲያለቅሱ ዋይታም ሲያበዙ አየ። ገብቶም ስለምን ትንጫጫላችሁ ታለቅሳላችሁም? ብላቴናይቱም ተገኝታለች እንጂ አልሞተችም አላቸው። በጣምም ሳቁበት። እርሱ ግን ሁሉን አስወጥቶ የብላቴናይቱን አባትና እናትም ከእርሱ ጋር የነበሩትንም ይዞ ብላቴናይቱ ወዳለችበት ገባ። የብላቴናይቱንም እጅ ይዞ ጣሊታ ቁሚ አላት። ፍቹም አንቺ ብላቴና ተነሺ እልሻለሁ ነው። ብላቴናይቱም የ12 ዓመት ልጅ ነበረችና ወዲያው ቆማ ተመላለሰች። ወዲያውም ታላቅ መገረም ተገረሙ። ይህንም ማንም እንዲያውቅ አጥብቆ አዟቸው የምትበላውን ስጧት አላቸው ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። ይሄ ታሪክ ሲነበብ እንደሰማችሁት ክርስቶስ የምኵራብ አለቃ የነበረ አንድ ኢያኢሮስ የሚባል ሰው ልጁ ሞታበት እንዳዳናት ነው። ታሪኩን ሲነበብ ሰምታችሁታል። ኢያኢሮስ የምኵራብ አለቃ ነው። ምኵራብ ማለት የአይሁድ ቤተ ጸሎት ማለት ነው። አይሁድ ጸሎት የሚያደርጉበት፣ የነቢያት መጽሐፍት የሚነበብበት፣ በሰንበት አሁን እኛ እድር፣ እቁብ፣ ማህበራዊ ጉዳዮች እንደምንለው ተሰብስበው የሚመክሩበት ቦታ ነው። አይሁድ ለእንደዚህ አይነት ባህላቸው በጣም ጠንካሮች ናቸው። እንደምታውቁት ደግሞ አይሁድ ክርስቶስን አይወዱትም። ይሄን የምላችሁ ለምን መሰላችሁ? ኢያኢሮስ ምን ያክል ቢጨንቀው ነው የሚጠላው ክርስቶስ ጋር ሄዶ ልጄን አድንልኛል? አይወደውም እኮ። ቢያገኘው አሳልፎ ሊሰጥበት የሚችልበት በቂ ምክንያት አለው። ኢያኢሮስ አማራጭ ስላጣን ሄደ። አማራጭ ከማጣት እግዚአብሔር ይሰውራችሁ። ሰው አማራጭ ስላጣ ነው በነገራችን ላይ ቤተ ክርስቲያን ይመጣና በአንድ እግሩ ደግሞ ጠንቋይ ቤት ሄደ። እግዚአብሔርን ቅዱስ ሥጋውን ክቡር ደሙን ይቀበልና በአንድ ልቡ ደግሞ መገኘት የሌለበት ቦታ ላይ ደግሞ ይገኛል። ሰው አማራጭ ሲያጣ የማያደርገው ነገር የለም። ምናልባት እኮ ከኛ መካከል ዛሬ አማራጭ አጥቶ የመጣም ሊኖር ይችላል። ብሎት አቅሙ በላይ ሆኖበት መቼም እንግዲህ እስኪ የመጨረሻዬ ነው ብሎ ቤተ ክርስቲያን ዛሬ የረገጠ ሰዋል ነገ ላይ መለስ ቆርጦ የገባ ማለት ነው። ኢያኢሮስ እንደዚህ አይነት ሰው ነው። ወዶ አይደለም ክርስቶስ ጋር ሄደው ተአምሩን ሰምቷል። አዎ የምኵራብ አለቃ እንደመሆኑ
እሱን ክርስቶስ ጋር አብሮ በመገኘቱ ሊደርስበት የሚችልበት ነገር እንዳለ ጠንቅቆ ያውቀዋል። ኢያኢሮስ ግን ከልጁ በላይ አይበልጥበትም። በቃ የሆነው ይሁን፣ እኔ ተወግሬ ልጄ ትዳን፣ እኔ ሙቼ ልጄ ሕይወት ይኑራት ብሎ ቆርጦ ነው የመጣው። ተጠጋና ክርስቶስን ታዲያ ምን አለው? ሲነበብ እንደሰማችሁት በጠና ልጄ ታማብኛለችና እባክህ መጥተህ እጅህን ጫንባት ትድናለች አሉ። እስኪ እጅህን ጫንባት በሉ። ከዛ ምን ታረጋለች? ጥሩ። ኢያኢሮስ አማራጭ አጥቶም ቢሆን ክርስቶስ ጋር መምጣቱ ያስመሰግነዋል። በጣም የሚያስደንቅ ነገር ነው። ነገር ግን ልጁ እንድትድንበት የጠየቀበት መንገድ ግን በጣም ነው የሚደንቀው። ምሳሌ ልስጣችሁ። እናንተ አሁን ሐኪም ቤት ሄዳችሁ አያርግባችሁ፣ ሰው ታሞባችሁ ሐኪም ቤት ይዛችሁ ሄዳችሁ አስገባችሁትና ሐኪም ቤት ሐኪሙን እባክህ ታሞብኛል አድንልኝ የምትሉት እባክህ ታሞብኛል መርፌ ውጋውና አድነው ነው የምትሉት። ብዙ ጊዜ መርፌ ስለለመደብንኛ ቶሎ መርፌ ውጋው ነው የምንለው እንጂ እውነተኛው ነገር ማለት ያለብን ሐኪሙን አክመው ማለት ይመረጣል ወይስ የሚያክምበትንም መንገድ በዚህ በኩል አክመው ነው የሚባለው? እንዴ ሐኪም ቤት ሄዳችሁ ሁሉም የታመመውን ሰው መርፌ ውጉት ነው እንደዚህ ሰፈር የምትሉት? ታሟል ነው አይደል የሚቀድመው? በሽተኛው እንዴት መታከም እንዳለበት ውሳኔ የሚሰጠው ማን ነው? መልሱ እንጂ ሐኪሙ ነው ዶክተሩ። የኢያኢሮስ ችግር ማለት ይሄ ነው። እጁን ይጫንባት፣ ከፈለገ እንደ ኤልያስ ዮናስን ሊያስነሳው ሲል እንደተኛበት ይተኛባት፣ ትንፋሹን እፍ ይበልባት፣ እንዴትም ያድርጋት ብቻ እንድትድንለት ነው የሚፈልገው። ምን የምትድንበትን መንገድ አስመረጠው? አብዛኞቻችን ላይ ያለው ችግር ይሄ ስለሆነ ነው። ክርስቲያኖች እግዚአብሔር እንዲያድነን እንፈልጋለን፣ ካለንበት ችግርም ነፃ መውጣት እንፈልጋለን። ይህኛ ችግር ምን መሰላችሁ? መዳንም እንፈልጋለን፣ እንዴት ሊያድነን እንደሚፈልግም እንመርጣለን። ምሳሌ ልስጣችሁ። በእኛ እዚህ አሁን የአቡነ ገብረ መንፈስ ቅዱስ ጠበል አለ አይደል? እዚህ አካባቢ አለ የለም? ጥሩ ስሙኛው። ከኛ መካከል አሁን አሟችሁ በቃ ስታዩት ለመናችሁን ደስ አላሰኛችሁ እና እንደው በቃ አዌ አደራቸውን ብላችሁ መታችሁ ሰው አሞት መጥቶ ጮሆም ምንም ብሎ ወጥቶለት ሄደ ልበላችሁ። እናንተ ግን መታችሁ ምንድነው የምትሉት? እንደው አደራዎትን አዌ እንዳያዋርዱኝ ካለብኝም በስውር ያውጡት። አደራዎትን ሰው ቅሌት አፍ ውስጥ መዳንም ትፈልጋለህ ደግሞ ምን ማለትም አትፈልግም፣ እንድትታይም አትፈልግም ነው አይደለም? እውነታው እንደዛ እኮ ነው። መቁረብ ትፈልጋለህ፣ ልክ ልትመጣ ስትል እነገሌ ቄስ ግን አይመቹኝም ትላለህ። ንስሐ መግባት ትፈልጋለህ፣ ደግሞ በጀርባ የሚያወሩትን እያወቅኩ ራሴን ሰድቤ ለሰዳቢ ልስጥ እንዴት ትላለህ? አየኸው፣ የሁላችን ችግር ነው የኢያኢሮስ ችግር። መዳን የምንፈልግበትንም መንገድ እንመርጣለን፣ ደግሞ መዳንም እንፈልጋለን። ለንስሐ አንዱ የድህነት መንገድ ስለሆነ ቅዱስ ባስልዮስ ዘቂሳርያ ምን ብሎ አስተማረ መሰላችሁ? ሰው ንስሐ አባቱ ጋር ኑዛዜ ለመናዘዝ ሲመጣ፣ ኃጢአቱን ለመናገር ሲመጣ ቀኖናውን ወስኖ መምጣት የለበትም ይላል ቅዱስ ባስልዮስ። የአብዛኞቻችን ጠባይ በነገራችን ላይ ይሄ ነው። ለምሳሌ ትላንትና ሰርቃችሁ አባ 50 ስገድ አሏችሁ። ዛሬም ብትሰርቁ ስንት የምትሰግዱ ነው የሚመስላችሁ? እና ደምድማችሁ መታችሁ አታውቁ? ለነገሩ አባ የሚሉኝን አውቃለሁ ዝም ብለህ ማድረግ ነው እንጂ ብለን እንመጣለን። አይደረግም። መፍትሄውንም ፈልገህ መፍትሄ የምታገኝበትንም መንገድ መርጠህ አይደለም እግዚአብሔር ጋር የምትመጣው። ካንተ የሚጠበቅብህ ችግርህን መናገር ነው። እግዚአብሔር እንደፈለገ አድርጎ ይፍታው፣ እንደፈለገ አድርጎ ነፃ ያውጣ። ኢያኢሮስ ግን እጅህን ጫንባት አለ። ቅዱስ ዮሐንስ አፈወርቅ ነው ይሄን የሚለው። እጅህን ጫንባት ምን አመጣው? አድንልኝ አይሻልም ይሏል። ከፊት ለፊት የቆመው እኮ መምጣት ሳይጠበቅበት ማዳን የሚችል አምላክ ነው ይላል። እውነት እኮ ነው። የማቴዎስ ወንጌል ምዕራፍ 8 ላይ የመቶ አለቃው ልጅ ታሞ ያ ሮማዊ ወታደር ክርስቶስ ጋር መጥቶ ምንድን ነበር ያለው? ልጄ ታሞብኛል ካለ በኋላ ና እንሂድ ሲለው በፍጹም እኔ እንደ አለቃነቴ መሄድ ሳይጠበቅብኝ አሽከሮችን እያስላኩኝ የምፈልገውን ነገር አረጋለሁ። አንተም እንዲሁ ከቤቴ ጠፈር ትገባ ዘንድ አይገባኝም፣ ቃል ብቻ ተናገር ልጄ ይድናል ነው ያለው። ይሄ ሰውዬ እንዴት እንደዛ ማለት አቃተው? ያኮ ሮማዊ ነው፣ የማያምን ሰው እኮ ነው። ኢያኢሮስ እኮ የምኩራብ አለቃ ነው፣ ብሉይ ኪዳን ገልጦ የሚያነብ። እውነቴን የምላችሁ ከማያምን ሰው ስህተት የሚያምን ሰው ስህተት ይበልጣል። የማያምን ሰውማ መጀመሪያውኑ በምን አወቀው? ያመንነው ሰዎች እኮ ነው ስህተታችን በጣም የሚበዛው፣ ክፋታችን የሚበዛው፣ ጭካኔያችን የሚበዛው የኛው ነው።
አመንን እግዚአብሔርን አወቅን ብለን የምንመጻደቀው? በፍጹም እኛ አምላካችንን አላወቅነውም ገና ራሱ በፍጹም ገና እየሄድን ነው። እርሱን ለማወቅ እየሞከርን ነው እንጂ አኗኗራችን እሱን እንደምናውቀው ራሱ አይመስልም። ያ ሰውዬ ለዛ ነው በጣም የሚገርመው እንዴ የነ ኤልያስን የነ ኤልሳን ታሪክ ሲነበብ እኮ የሚያውቅ የምኩራብ አለቃ እኮ ነው። እንዴት ኤልያስን ያስደረገው ኤልሳን እንዲያስነሳ በአጥንቱ ያደረገውን አምላክ እጅህን ካልጫንክ አታድንም የሚል አይነት አመለካከት ያወራ። ግን ክርስቶስ አይገርማችሁ? ይሄንን እያለ ራሱ ምንም አላለው። እሺ ና እንሂድን ያለ ድክመታችሁን ክርስቶስ ያውቀዋል። ክርስቲያኖች እንዲህ አታደርግብኝ፣ አታስጮኸኝ፣ ብቻ በስውር አውጣው ስትሉትም እንዴ መዳንም ፈልገ ደግሞ እንዲህ ብል አይልም። ለምን እንደማይል ታውቃላችሁ? ድክመታችንን ስለሚያውቀው። በቃ ድክመታችንን ያውቀዋል። ከእርሱ ፊት ቆመን አይ እውነት በጣም እኮ ነው የምናሳዝነው። እውነቴን እንምላችሁ ገና ስለ አምላካችን እኮ መች መሰከርንለት? በጣም አትፈሩም? አንዳንዴ ማንም ከዚህ ምድራዊ ሰው ፊት ያልመሰከረለትን እኮ ክርስቶስ በሰማይ በአባቱ ፊት እኮ ማንም አይመሰክርለት። እና ለመመስከር ራሱ እኮ እንፈራለን። እኛ እግዚአብሔርን ያረገው ለማለት እኮ እንጨነቃለን። እመቤቴ ናት ይሄንን የሞላችሁ ለማለት እኮ እንፈራለን። እኛ ሰው ምን ይለኛል፣ አካበድክ አይለኝም፣ አበዛህ አይለኝም እንላለን እኮ እኛ። እግዚአብሔር ላረገው እኔና እናንተ አረገው ብሎ ለመናገር ይጭነቀን። ድክመቱን ስለሚያውቀው ግን ምንም አላለው። እሺ ና እንሂድ አለው። አብረው እየተጓዙ ሲሄዱ መንገድ ላይ ደግሞ ሌላ ችግር ያላት ሴት ተገኘች። 12 ዓመት ሙሉ ምን ሲያረጋት የነበረው ደም ሲፈሳት። እቺ ሴት በጣም የምትገርማችሁ ገንዘቧን ለባለ መድኃኒት እድናለሁ ብላ ሰጣ ችግሯ የባሰባት ሴት ናት። እቺ ሴት በነገራችን ላይ ህመሟ የጀመራት አንድ ቀን የጥንታውያን ትርጓሜ መጽሐፍቶቻችን ላይ እቺ ሴት ተኝታ ስትነሳ ነው በሽታው የጀመራት ይላሉ። አስባችሁታል? አሁን በደህናው ሄዳችሁ ቤታችሁ ተኝታችሁ ጧት ስትነሱ ዱብ ያለ የሆነ በሽታ ይዟቸዋል። በጣም ነው የሚያስደነግጠው እኮ 12 ዓመት በዛ በሽታ ቆይታለች እቺ ሴት። ለብዙ ባለመድኃኒቶች ገንዘቧን አፍስሳለች ለሐኪሞች። አንድም ሊያድናት የቻለ የለም። እንዲያውም ባሰባታል። ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ለምን እቺ ሴት ባለመድኃኒቶች ጋር እየሄደች ልትድን አልቻለችም? እውነት እግዚአብሔር በባለመድኃኒቶቹ እጅ መፈወስ ሳይችል ቀርቶ ነውን ብሎ ይጠይቃል። ይመልስና ደግሞ ምን ይላል? አይደለም፣ እግዚአብሔር ይህችን ሴት በባለመድኃኒቶች እጅ እንድትድን ያልፈለገው የልብሱን ጫፍ እንድትነካ ስለፈለገ ነው አለ። እግዚአብሔር ሐኪም ቤት እየተሰቃዩ ዋሉ ቤተሰቦቻችን በብዙ የጤና ሕክምና እየተዟዟሩ ገንዘባቸውን ያፈሰሱት ሰዎች እያላቸው ምናልባት እንዳይድኑ የፈለገው እግዚአብሔር ቤተ ክርስቲያን መጥተው ደጇን እንዲነኩ ፈልጎ ይሆን? እንደዛ ብለን ማሰብ እኮ መቻል አለብን። እቺ ሴት 12 ዓመት የቆየችው ክርስቶስ በዛ መንገድ እስኪያልፍ ድረስ ነው። እስከ ህመማቸው እየታገሱ የቆዩ ሰዎች አንድ ቀን አምላካቸው የሚያልፍበት መንገድ ላይ ይገኛሉ። አየችው፣ የልብሱን ጫፍ ብነካው እፈወሳለሁ ብላ አመነች። ባመነችበት ቅጽበት ደሟ ቀጥ አላለም። ሄዳ ቀሚሱን ስትነካው ነው ደሟ ቀጥ ያለው። ስላመናችሁ ዋጋ ሊኖር ይችላል። እምነታችሁ በሥራ ካልተገለጠ ግን ምን ዋጋ አለው? ሄደች፣ የልብሱን ጫፍ ነካች፣ ደሟ ምንጩ ቀጥ አለላት። እርሷ አውቃለች፣ እርሱ ያውቃል። ብዙ ህዝብ ሲጋፋው ስለነበረ ግን ሲነበብ እንደሰማችሁት ማንዴ ነካኛል። ደቀ መዛሙርቱ ማን የነካኝ ትላለህ እንዴ? ይሄ ሁሉ ሰው እየተጋፋ እንዴት ነው ማን የነካኝ የምትለው ሲሉት ኃይል ከሰውነቴ ሲወጣ ተሰምቶኛል አለ። አይገርማችሁ? ያ ሁላ ሰው እየተጋፋ በእምነት የነካው አንድ ሰው ነው። ይሄ ሁላችን ተንጋግተን መተን ይሄን እኮ የሚያምነው አንድ ሰው ነው። እዚህ ውስጥ ከልቡ የሚሰማው አንድ ሰው ይሆናል። ለእግዚአብሔር ምቹ ሆኖ የተገኘው አንድ ሰው ይሆናል። ስለዛ አንድ ሰው ብሎ እኛን ይሰበስበናል። ስለዛች ነፍስ ብሎ ጸሎታችንን ይሰማናል። ስለዛች ነፍስ ብሎ እግዚአብሔር አምላክ እኛንም ይጎበኘናል። በቸርነቱ እግዚአብሔር አምላክ ይየን። ስራችን ስላለ እንዳይመስላችሁ ክርስቲያኖች። አንዲት እንደዛች 12 ዓመት ደም ሲፈሳት እንደነበረችው የሚያምነው ሰው እዚህ ቤተ ክርስቲያን ውስጥ አለ። አንድ ሰው አይታጣም። የትም ቦታ ላይ አንድ ሰው አይታጣም። ሰው ጠፋ አትበሉ ክርስቲያኖች። ሰው የለም አትበሉ። ምን ጻድቅ አለ፣ ምን ሰው አለ፣ ምን ክርስቲያን አለ አትበሉ። ምናልባት እኛ ላንሆን እንችላለን። የሚኖረው ሰው ግን አለ። የሚኖረው ሰው አይጠፋም፣ ሁሌም አለ በዚች ምድር ላይ። እግዚአብሔር በፍጹም መሬትን
ሀገርን ያለ ጻድቅ አይተዋትም። እንደዛማ ቢተዋት ኖሮ የሰዶምና የጎሞራ ጣፋንታ በእኛ አይብስም ነበር እንዴ? ቢመጣ በእኛ ይብስ እኮ ነበር። ጻድቃን ስላሉ ለሱ ምቹ የሆኑ ነፍሶች ስላሉ ስለነሱ ሲል ያቆየናል። ስለ ቅዱሳኑ ምህረት ሲል ያሰነብተናል እግዚአብሔር አምላክ እንጂማ ምን ምክንያት ኖሮ? ምንም ምክንያት የለውም እኮ። ምንም ስራችንማ እንደማያስደርገን ታውቁታላችሁ። ኃጢአተኞች እንደሆነን ሁሌም የምናውቀው ጉድ ስለሆነ ስለዚህ ያቺን ነፍስ አዳናት። ከዛ ቀጠለ መንገዱ። ልብ እንድትሉት የምፈልገው ሁለተኛው ነጥብ ምን መሰላችሁ? ልክ ያቺን ነፍስ ባዳናት ቅጽበት ላይ ከዛ ታመመ ተብሎ ከተላከበት ቤት መጥቶ ምን አሉ? ልጅ በጠና የታመመችው ሞተች አሉ። ስለዚህ መምህሩን ለምን ታደክመዋለህ አሉት። ምን ማለት መሰላችሁ? እቺን 12 ዓመት የሚያፈሳትን ደም ሲፈሳት የነበረችዋን ሴት ትተሃት አስቸኳይ ጉዳይ ስለገጠመኝ ብለህ አልፋሃት ቶሎ ብትመጣ ኖሮ ታሞ በነበረበት ጊዜ ልጁ ትድን ነበር። አንተ ግን እነገሌን ልፈውስ፣ እነገሌንም ላድን፣ እነገሌንም ልጎብኝ ስትል ስለዘገየ ልጅቱ ሞታለች። ለምን ይደክማል? ይመለሳሉ። አይገርማችሁ? እግዚአብሔር አንደኛ አንዱን ለመፈወስና ጸሎቱን ለመስማት ሲመጣ የሌላውንም ይሰማል ማለት ነው። የተነሳው የኢያኢሮስን ልጅ ለማዳን ነው። እግረ መንገዱን ግን ደም ሲፈሳት የነበረችዋን ሴት አያት። ምናልባት እኛ መካከል እግዚአብሔር አምላክ በረድኤት ተገኝቶ ጉባኤያችንን የባረከው ለአንድ ሰው ብሎ ሊሆን ይችላል። ስለዛ አንድ ሰው ብሎ ግን እሱም ብቻ ነው የምሰማው፣ ሌሎቻችሁ የራሳችሁ ጉዳይ አይልም። የኛንም አዳምጦ ነው እግዚአብሔር አምላክ የሚሄደው። ለዛች ሴት ያደረገላትን ነገር ግን ስላዩ መምህሩን አታድክመው፣ ልጅ ሞታለች አሉት እና ተስፋ የሚያስቆርጥ ቃል ነው። ጌታችን ግን ምን አለ? እንሂዳል። እንሂድ፣ እመን ብቻ፣ አንተ አትፍራ፣ ና እንሂዳል። አብረው ተያይዘው ወረዱ። እዛውን ቤት ሲደርሱ እንደሰማችሁት ወለቅሶ ነው፣ ዋይታ ነው። ምክንያቱም የሞተችው ትንሽዬ ልጅ ናት። ጣሊታ ማለት በዕብራይስጥ ታናሽ ልጅ ማለት ነው። ብዙም ያላደገች ሮጣ ያልጠገበች ልጅ ማለት ነው። እየሰማችሁ ነው ግን? እና ብዙ ያልሮጣ ያልጠገበች ልጅ ናት። እና እውነት ለመናገር ሰው ለንጽጽር ያቀርበዋል እንጂ ሞት በማንም ሰው ላይ አያምርም አይደል እንዴ? እንደው ለጥያቄ ግን ከልጅና ከወጣት የትኛው ቢሞት ይሻላል የምትሉት የትኛው ነው? ተውት እሺ፣ እኔ ልመልስላችሁ። ወጣት ነው የምትሉት። ምክንያቱም ቢያንስ ወጣቱ ከልጁ አንጻር ትንሽ ምን አድርጓል? ኖሯል ይባላል። ከወጣትና ከሽማግሌ የትኛው ቢሞት ይሻላል? ቢያንስ ሽማግሌው ምን አድርጓል? አይቷል ኑሮ ይባላል። ግን ሶስቱም ባይሞቱ አትመርጡም? እናንተ ቤት ውስጥ መልሱ እንጂ። ማንም ባይሞት እንፈልጋለን፣ ግን መሞት ግዴታ ነው። እንሄዳለን፣ ወደ እግዚአብሔር የምንሄድበት ድልድይ ስለሆነ። ጣሊታ ባትሞት ወላጆቿ ይፈልጋሉ። የሞተችው ግን እግዚአብሔር ክብሯን እንዲያሳይባት ነበር። ገባ ክርስቶስ። ሁሉንም እያለቀሱ ሲመለከት ልጅቷ አልሞተችም ተኝታ ነው አሉ። ያ ሁሉ ሳቅ፣ ያ ሁሉ ለቅሶ፣ ያ ሁሉ ዋይታ፣ ያ ሁሉ እንባ ሲፈስበት የነበረው ያ ቤት በቅጽበት ሁሉም ብዙም ሰዎች ሳቁበታል። አይገርማችሁ? ልጄ ሞተች እያሉ እኮ ስቅስቅ ብለው እያለቀሱ ነው። ግልብጥ ብለው በአንዴው መሳቅ ጀመሩ። ከት ብለው ሳቁ። ምክንያቱም ክርስቶስ የሞተችዋን ልጅ ተኝታለች እያለ እየተናገረ ነው። በመተኛትና በእንቅልፍ መካከል ያለውን ልዩነት ሁላችንም እናውቀዋለን። ሰው ሲሞት የምታለቅሱትን ለቅሶ ቤታችሁ ውስጥ ያለ አንድ ሰው ሲተኛ ታለቅሳላችሁ? አታለቅሱም። ምክንያቱም ምን እንደሚያረግ ስለምታውቁ ነው። እንደሚነቃ ታውቃላችሁ። የተኛ ሰው የሞተም ሰው ይነቃል። ክርስቲያኖች የሚነቃበትን ጊዜ ስላላወቅን፣ የተኛበት አልጋ አፈር ስለሆነ፣ የለበሰው ብርድ ልብስ ሬሳ ሳጥን ስለሆነ ነው። መንቃቱ ግን አይቀርም። ለዛ ነው ሐዘናችን ወሰን ሊገባው ያስፈልጋል። አታልቅሶ የለም፣ ለከትና ወሰን ግን ግድ ያስፈልገዋል። በቃ ስለዚህ ተኝታ ነው ሲል ሳቁበት። ሁሉም ክርስቶስ ምን አለ? ሁሉንም አስወጣ። እናቷን፣ አባቷን፣ የያዛቸውን የምስጢር ደቀ መዛሙርት የሚባሉት የያዕቆብ ወንድም ዮሐንስ ሐዋርያውንና ቅዱስ ጴጥሮስን ይዞ ገባ። የተኛችበትና አርፋበታለች የተባለችበት ክፍል አልጋው ላይ ቁጭ አለና ጣሊታ ጣሊታ ተነሽ አላት። ያቺ ልጅ ልክ እንደተኛ ሰው ሞታለች እኮ፣ ቀጥ ብላ ተነሳች። ክርስቶስ ከዛ በኋላ ምን አረገ? እምትበላውን አምጡላት አለ። እስኪ እምትበላውን አምጡላት በሉ። ምክንያቱ ምን መሰላችሁ? ጌታችን ከሙታን መካከል ከተነሳ በኋላ በጉባኤ 3 ጊዜ ነው የተገለጠው። አንደኛው ትንሣኤ ነው፣ ሁለተኛው ዳግም ትንሣኤ ነው፣ ሶስተኛው ደግሞ የጥብርያዶስ ባህር ዳርቻ ነው።
እና የጥብርያዶስ ባህር ዳርቻ ላይ ደቀ መዛሙርቱ ሲገለጥ ደቀ መዛሙርቱ አሳ ያጠመዱ ነበር እና ክርስቶስ ከባህሩ ወደብ ዳርቻ ሆኖ ተመልክተው ከነሱ መካከል ቅዱስ ዮሐንስ ወንጌላዊ ሲያውቀው ጌታ እኮ ነው ብሎ ጠቆመ። የዚህን ጊዜ ላይ ደቀ መዛሙርቱ መጡ። ልክ ሲመጡ ክርስቶስ የባህሩ አሳ የሚያጠምዱበት ዳርቻ ላይ ምግብ ተዘጋጅቶ እንዲጠብቃቸው ነበር የተደረገው እና የማር እንጀራና አሳ የተቀረበውን አብረው ቁጭ ብለው በሉ ይላል። እስኪ በሉ በሉ። ክርስቶስም አብሮ በልቷል። የዛን ጊዜ ላይ ግን የበላው ለምን መሰላችሁ? ከትንሣኤ በኋላ አንድ ሰው ሲነሳ፣ ለምሳሌ እኛ ከትንሣኤ ዘጉባኤ በኋላ ስንነሳ መብላት፣ መጠጣት፣ መድከም፣ አሁን የሚሰሙን ስሜቶች በሙሉ ይጠፋሉ፣ የሉም፣ አይኖሩም። ይሄ ሰውነት ታድሶ ወይ እግዚአብሔር ፈቅዶ ለምንገባበት ለመንግሥተ ሰማያት አልያም መንግሥቱን ለመውረስ ደግሞ ሳንችል ቀርተን ለምንቀጣበት ለገሃነም እሳት ምቹ ሆኖ ነው የሚነሳው። እየሰማችሁ ነው? ስለዚህ ክርስቶስ ከተነሳ በኋላ ኑ ብሉ ብሎ አብሯቸው የበላው የተነሳው በእውነት ነው እንጂ በማስመሰል ወይም በምትሃት እንዳልሆነ እንዲያውቁት ነው። ትላንት አብሬያችሁ ስበላ የነበረው አምላካችሁ ነኝ ሌላቸው። ያቺንም ልጅ ከሙታን መካከል ካስነሳት በኋላ የምትበላውን አምጡላት ያለው በምትሃት ሳይሆን የእውነት ትላንትና የምትራበዋን የምትጠማዋን ልጃችሁን ያስነሳውት ሌላቸው። የጣሊታን ታሪክ ይሄን ያክል ጊዜ ፈጅተን ያወራ ነው። ጣሊታ ከተነሳች መቼም ብዙ ጊዜ ቆይታለች፣ መልሳ ሞታለች። አሁን ትንሣኤ ዘጉባኤ እየጠበቀች ነው። የጣሊታ ታሪክ ግን የኛ ታሪክ ስለሆነ ጣሊታ የሞተችው ቤቷ ውስጥ ነው። የኛ የክርስቲያኖች ቤታችን ቤተ ክርስቲያን ናት። ውጪ መሞት አንድ ነገር ነው። እንደ ጣሊታ ግን ቤተ ክርስቲያን ውስጥ ሆነን የሞትን አገር ሰዎች አለ። በጣም እኮ ነው የሚገርማችሁ። ሰው እንዴት ሕይወት የሚሰጥበት ቤት ውስጥ ሆኖ ሕይወት አልባ ይሆናል? ሰው እንዴት ተርቦ የሚጠግብበት ቤት ውስጥ ሆኖ ይራባል? ሰው እንዴት ተጠምቶ የሚረካበት ቤት ውስጥ ሆኖ ይጠማል? በልታችሁ የምትጠግቡት ሥጋ የአምላክ ሥጋ ነው። ጠጥታችሁ የምትረኩት ደግሞ መጠጥ የአምላካችን የቅዱስ ሥጋውና የክቡር ደሙ የራሱ ነው። ግን አብዛኞቻችን አይታችሁታል። ስማችን ጣሊታ ይሁን እንጂ ቤተ ክርስቲያን ውስጥ የሞትን ሰው መመላለስ የምን ዋጋ እያለው ምንም እኮ የለውም የሚል ሰው እኮ አይጠፋም እዚህ ውስጥ። አለው ምንም ጠብ የሚል ነገር የለም። ስለዚህ ካለ መውጣት እዚሁ መሆን ይሻላል ብሎ እዚሁ ቁጭ አለ። እዚህም ግን ምንም ለውጥ እያመጣ አይደለም። ይሄ ቢያንስ እንኳን የሚከፋ ነገር ላይሆን ይችላል። ቢያንስ የሞተው ቤተ ክርስቲያን ውስጥ መሆኑ ቢያሳዝንም የመነሳት ተስፋ ስላለ ልክ ጣሊታን ቤት ውስጥ እንዳስነሳት ቤተ ክርስቲያን ውስጥ የሞትንም እኛን እምነት እያለን ምግባር የሌለን ምግባር ሳይኖረን ቀርቶ ደግሞ እምነትም የታጣብንም ሰዎችም ጭምራለን። ከሁሉም ያጣን ሆነን ቤተ ክርስቲያን ውስጥ የምንንቀሳቀስ ሬሳ ሆነን ቁጭ ያደረገን እግዚአብሔር አንድ ቀን ማስነሳቱ አይቀርም። ክርስቲያኖች ተስፋ አትቁረጡ። እውነቴን እንምላችሁ ማመን እየፈለጋችሁ ሳታምኑ ቀርታችሁ እኮ ሊሆን ይችላል። ማደግ እየፈለጋችሁ ሳታድጉ ቀርታችሁ ሊሆን ይችላል። ሁላችንም አንድ ቀን ግን እግዚአብሔር አምላክ ቀን አለው ያስነሳናል። የሚከፋው ግን ምን መሰላችሁ? ቤተ ክርስቲያን ውስጥ ሞተው ለመኖር የሚመጡ ሰዎችን ደግሞ የሚገሉ ሰዎች አሉ። እኛ እሺ እንሙት፣ እንዴት ሰው እንገላለን? ክርስቲያኖች ምሳሌ ልስጣችሁ። መቼም በሁሉም ሰፈር ላይ ያልተገባ ሕይወት የሚኖሩ ወንድም እህቶቻችን አሉ። የሚያጨሱት፣ የሚቅሙት፣ ሱስ ውስጥ ያሉት፣ አመንዘሮቹ፣ ሴሰኞቹ፣ ለእግዚአብሔር ቤት በእኛ አይን ብቁ አይደሉም የምንላቸው ሰዎች አሉ። እነዛ ሰዎች መጀመሪያ ሲመጡ የሚገቡት በጠበል ነው። እየሰማችሁኝ ነው? ግን በጸበል ነው የሚገቡት እና በጠበል ሲገቡ መጀመሪያ ጠበል ነው የሚጠጡት። ከዛ ላይ ይጸበላሉ። ምን ይላሉ? እና እናያቸዋለን። እገሌ እኮ መጣ እንላለን እና ገሌ መጥቶ እየተለወጠ እየተስተካከለ መሆኑን በደንብ እንመለከታለን። ከዚህ የሆነ ሰዓት ላይ ጸበል የሚጠጣው እየተጸበለ ደግሞ ቤተ ክርስቲያን ነጠላ አድርጎ መምጣት ይጀምራል። ለውጡን ታዩታላችሁ። ሰይ ተመስገን እግዚአብሔር አስተካከለው ማለት ትጀምራላችሁ። ከዛ በኋላ ደግሞ እናንተ ጸሎት ስታረጉ ሲያያችሁ ጸሎት መጽሐፍ ደግሞ መግዛት ይፈልግና ጸሎት መጽሐፍ ገዝቶ ያነባል። ከዛ መዝገበ ጸሎትም ደግሞ ከፍቶ እሱንም ደግሞ ለማንበብ ይጀምራል። ከዛ በኋላ እናንተም ያው ትንሽ ሰንበት እዚሁም ቤተክርስቲያን ውስጥ ላይ ሰንበት ያልን ስለሆንን የምንለው ሰዎች ማለት ነው መተን እገሌ እንዲህ ስንለው ይቅርታ ጸሎት ላይ ነኝ ሲለን ታለው አንተም ብሎ ጸላይ። እኛም እንዲህ አድርጎን ነበር እኮ መጀመሪያ ስንገባ። አዲስ ክርስቲያን ከምን ይበልጣል?
ከጳጳስ ይበልጣል ብለን የገደልነው ስንት ነፍስ እኮ አለ ታውቃላችሁ? ማደግ ሲችል መዝገበ ጸሎቱን በያዘበት እጁ ዳዊት ማስደገም ስንችል ካልተገባ ህይወት መጥቶ እዚህ ከገባ በኋላ ስንት ህይወቱን መቀየር ስንችል እኛው ራሳችን የገደልነው ስንት ሰው አለ። እግዚአብሔር እውነት ይቅር ይበለን። በጣም ብዙ ነፍስ አጥፍተናልኝ። መኖር ፈልገው ቤተክርስቲያን ውስጥ ተገኝተው እማናስኖራቸው ስንት ሰዎች እኮ አሉ። ለኛ ያልተመቹ ለእግዚአብሔር እኮ አይደለም። እኔ የሚገርመኝ እኮ እሱ ነው። ለእግዚአብሔር አልተመቹኝም እኮ አላለም። እኛ ስናያቸው ግን አልተመቹም። ቀዳዳ እንፈልግላቸዋለን እንዲወጡ። ከወጡ በኋላ ከንፈር እንመጣላቸዋለን። አይ ሞክሮ እኮ ነበር ምናምን እንላለን። ያስወጣው አንተ መሆኑን እግዚአብሔር የሚረሳው ይመስላል። ይሄን ከልባችሁ እንድትጽፉ ትፈልጋለሁ ክርስቲያኖች። ብዙ ሰው ወደ ቤተ ክርስቲያን ከሌላ እምነት አይደለም እምላችሁ፣ እኛው የራሳችን አማኝ ሆኖ ካልተገባ ህይወት መምጣት የሚፈልግ ሰው አለ። ከገባ በኋላ ግን አንተ አታውቅም፣ አንተ ምን ተረድተህ ነው እያልን ጸሎት ባነሳበት ሊጸልይ በፈለገበት እግሩ ላይ እስኪ ዞር በል እያልን የገፋ ነው። እንዲያውም መንከባከብ ሲጠበቅብን ያሸሸነው ስንት ነፍሳል። እግዚአብሔር ክርስቶስ አምላካችን ጣሊታን እንዳስነሳት ሁሉ እነዛንም ሰዎች እኮ ያስነሳቸዋል። አላዋቂ የሆኑትን አዋቂ ማድረግ ይችላል። ያላወቁትን ህይወት አስለምዶ ይበልጥ የተሻለ ህይወት ነዋሪዎች እንዲሆኑ ማድረግ ይችላል አይችልም? ይችላል። ታዲያ ለምንድነው የምንገፋው? ስለዚህ ነው ቤተ ክርስቲያን ውስጥ የሞቱ እምነት ምግባር የሌላቸው ሰዎች ቢገኙ ልክ እንደ ትምህርታችን ድረስ የሙታንን መነሳት ምን እናደርጋለን? አንድ ቀን መነሳታችን አይቀርምኛ። ሁለተኛው ሞቶ ክርስቶስ ያስነሳው ሰው ደግሞ የሉቃስ ወንጌል ምዕራፍ 7 ላይ ያለውን የአንዲት መበለት ልጅ ነው። ከሰዓታችን አንፃር ታሪኩን እንዲሁ ልንገራችሁ። መበለት ናት። መበለት ማለት ባሏ የሞተባት ሴት ማለት ነው። ባሏ የሞተባት ሴት ናት። አንድ ይጦረኛል ብላ ደግሞ ያሳደገችው ልጇ ሞተባት እዛው። በእንቅርት ላይ ጆሮ ደግፍ እንደማለት ነው። ስለዚህ እናቲቱ በጣም እያለቀሰች ነው። ከቁጥጥር በላይ ሆኖባታል ሐዘኑ። ምክንያቱም ያጣችው ባሏንም ልጇንም ጭምር ነው። ምንም ተስፋ የላትም። አንዳንድ ሰው በነገራችን ላይ ያጣው ነገር በጣም የሚከፋው ያጣው ነገር ትንሽ ሳይሆን ቀርቶ አይደለም። ያጣው ነገር ተስፋውን ይዞበት የሚሄድ ሰው ስላለ ምን መሞት ብርቅ ነው እንዴ እንላለን አንዳንዶቻችን። ምናልባት ለኔና ለእናንተ የሚሞት ሰው መስማት ብርቅ ላይሆን ይችላል። ያቺ የሞተችባት እናታችን አንድ ነፍስ ግን ተስፋዋ ልትሆን ትችላለች። የሞተ ባሏ የምትጽናናበት ልጇንም ጭምር ነው ያጣችው እቺ ሴት። በቃሬዛ አሸክማ ልትቀብረው ነው እየሄደች ያለችው። ስለዚህ ባታለቅስ እንዲያውም እንደነቅ ነበር። በማልቀሷ ያናክል አንገረም። አለቀሰች፣ አነባች። ክርስቶስ በመንገድ ሲያልፍ እሷንም አያት። መጀመሪያ አታልቅሽ ያላት በጣም የሚያጽናና ቃል ነው። በነገራችን ላይ እያዘዛት አይደለም፣ ሊያደርግ የሚችለውን አምላክ ስለሆነ ስለሚያውቀው ተጽናኚ ያላት ነው። በቃ ላደርግልሽ የመጣሁት ዓላማ አለ ያላት ነው። አታልቅሽ ያላት። ያቺ ሴት ግን ተስፋ የሌላት ሴት ስለሆነች አብዝታ ታለቅስ ነበር። ካጽናናት በኋላ ክርስቶስ ምን አረገ መሰላችሁ? ያ በቃሬዛ ተሸክሞ የሚሄዱትን ልጇ ጋር ተጠጋና የቃሬዛውን እንጨት በእጆቹ ያዘው ይላል። የምኑን እንጨት? በሉ መልሱ እንጂ ወንጌል ላይ አንዲት ቃል ያለ ዋጋ የተጻፈችለች። ቅድም እንዳልኳችሁ ነው። ጣሊታን በቃሉ ያስነሳ አምላክ ለምን እንጨቱን መያዝ አስፈለገው? ሳይዘው እንዲሁ አንተ ጎበዝ ተነስ ቢለው መነሳት እኮ ይችላል። ቃሬዛውን በእጆቹ የነካበትን ምክንያት ግን ቅዱስ ቄርሎስ ዘኢየሩሳሌም በረከቱ ለሁላችን ትድረሰን እንዲህ ብሎ የተረጉመዋል። ልብ ብላችሁ ስሙ። ክርስቶስ በእጆቹ የነካው ቃሬዛ ለሞተው ሰው ከቃሉ ጋር ሕይወትን ሰጥቶታል ይላል። ክርስቶስ የነካው ቃሬዛ በእጆቹ ሕይወትን መስጠት የሚችል ከሆነ ለ3 ሰዓት የተሸከመው መስቀሉ እንዴት ሕይወት አይሰጥም ብላችሁ ትነግሩኛላችሁ ይላል። ይሄ ገርማችኋል እንዴ? እንዲያውም እናጠንክረው። መስቀሉ ጌታን የተሸከመው ለ3 ሰዓት ነው። 9 ወር በ5 ቀን ከማህፀኗ የተሸከመችው እናቱ ተአምር አደረገች ቢባል ይደንቃችኋል እንዴ? እኔ በጣም አንድ ነገር ልንገራችሁ ክርስቲያኖች፣ በእመቤታችን ዙሪያ ተአምር ተደረገ ብላችሁ አትደነቁ። እሷ ራሷ ተአምር እኮ ናት። እሷ ራሷ ብቻዋን የምታረገው ነገር አይደለም። እሷ ተአምር ናት እኮ። ረሳችሁት እንዴ? ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እኮ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከኛ ጋር ሆነ ብቻ እኮ አይልም። እነሆ እግዚአብሔር የዘመኑ ፍጻሜ በደረሰ ጊዜ ምልክት ይሰጣችኋል ነው።
እስኪ ምልክት ይሰጣችኋል ይሆን? ምልክት ማለት በግዕዝ እኮ ተአምር እኮ ነው። የዘመኑ ፍጻሜ በደረሰ ጊዜ ላይ ያየናት ተአምር እሷ እኮ ናት። ሌላ ነገር አትፈልጉ ክርስቲያኖች፣ እውነቴን እንምላችሁ። እሷ ራሷ ተአምር ናት። እሷ ልታደርገው ስለምችለው ነገር ታስባላችሁ? እሷ ራሷ መኖሯ ተአምር ነው። መራመዷ እዚህ መሬት ላይ ድንቅ ነው። መወለዷ ለዚህች ዓለም በጣም የማይመጥን ነገር እኮ ነው። እንደው እግዚአብሔር ለኛ ድህነት አስቦ ካልሆነ በቀር እውነት እኮ ነው የምላችሁ። እዚህች ምድር ላይ እሷ ኖራ የተደረገ ምንም አይነት ነገር እንደው እባካችሁ ባይደንቃችሁ እንኳን አታቃሉት፣ ባይገርማችሁ እንኳን አታርክሱት። በጣም ነው የሚደንቀው። በሰማይ ላይ አውጥቶ ትወልጅኛለሽ ብሎ ሹክ ብሎ መናገር የሚችለው ክርስቶስ መልአኩን ልኮ መሬት ላይ ያወረደው ለምን ይመስላችኋል? በሰማይ ላይ ሁሉን ጣጣ እኮ ጨርሶ ማውረድ ይችል ነበር እናቱን። ሰማይ ድረስ ያላወጣት መሬት ላይ የምትመላለስ ተአምር እንዳለች ልብ እንድንል ነው። በእጆቹ የነካው እንጨት ሕይወት ከሰጠ፣ የተሰቀለበት መስቀል ሕይወት ከሰጠ፣ እሷ ሕይወት ላትሰጥ ነው? እሷ ታሪክ ላትቀይር ነው? እሷ ሕይወት ላታስተካክል ነው? አረ በትንሹ አትገምቷት። እሷ መንግሥተ ሰማያት ታስገባለች። ስሟ እኮ መርህ ለመንግሥተ ሰማያት እኮ ነው። ሌሎችም ጻድቃን በምልጃቸው ያስገባሉ እኮ። ተዉ ክርስቲያኖች፣ ተራ በሆነ ነገር ላይ ጊዜያችሁን አታባክኑ። እውነት የቤተ ክርስቲያናችንን ንጹሕ የሆነውን ትምህርት ቁጭ ብለን እንስማ። በዚህም በዛም በሚያወላግደው ነገር ላይ ጊዜያችሁን አታባክኑ። እርግጥ ነው ቀና የሆነ መልስ መስማት፣ የቤተ ክርስቲያኑን ትምህርት ማዳመጥ ግድ ነው። በሰማችሁት ወሬ ሁሉ ባደመጥነው ውርጅብኝ ሁሉ ግን አትረበሹ። እንዴ ስለ እሷ ተአምር ለማወቅና እሷ እናንተን በምልጃዋ እንዳዳናችኋችሁ እኮ ለማወቅ ተአምረ ማርያም ተገልጦ እኮ መነበብ አይጠበቅበትም። እናንተ ራሳችሁ እኮ ያልተገለጣችሁና ያልተነበባችሁ የእሷ ተአምር የተጻፈባችሁ ገጾች ናቸው። የአቡነ ገብረ መንፈስ ቅዱስ ተአምር ተገልጦ እስኪነበብ ትጠብቃላችሁ እንዴ? እሳቸው በእናንተ ሕይወት ላይ ጽፈው የምታነቡት ታሪክ የለም እንዴ? ተቀጥሎ ቢጻፍ እኮ የመጽሐፉ ሌላ ገጽ ይሆናል። እግዚአብሔር ለምን ገጽ ይፈጃል? የእናንተ ሕይወትና ልቡና ላይ መጻፍ ሲችል እማይረሳ ሊያውም የማይቀደድ ይሄ መጽሐፍ ሊጠፋ ይችላል። የእናንተ ልብ አይጠፋም ካልካዳችሁት በቀር። ተጠጋ፣ እንጨቱን ያዘ፣ ተነስ ብሎ አስነሳው። ቁም ነገሩ አሁንም ስለዛ ጎበዝ መነሳት አይደለም። አንዳንዶች ቤተ ክርስቲያን ሞተው መሞታቸውን ካወቁ በኋላ ተስፋ የሚቆርጡ አሉ። ቅዱስ ዮሐንስ ዘሰዋሱ ምን ይላል መሰላችሁ? ሰይጣን ትልቅ የሚወደው ነገር እናንተን ኃጢአት ማሰራት አይደለም ይላል። ሰይጣን እናንተን ኃጢአት ማሰራት ሳይሆን የሚወደው ተስፋ ማስቆረጥ ነው። ይሄ ነው ለሰይጣን ትልቁ ድሉ። እናንተን ኃጢአት ማሰራት እኛን ምኑም አይደለም። ደስ የሚለውም ያን ያክል አይምሰላችሁ። ተስፋ ሲያስቆርጠን ግን ጮቤን የሚረግጠው። ምክንያቱም ተስፋ የቆረጠ ሰው ተስፋ ስለሌለው ይወጣላ። ያ ጎበዝ ማለት ቤተ ክርስቲያን ውስጥ ብሎት አቃተው። ያልተመላለሰበት ጸበል የለም፣ ያልጠጣው ጸበል የለም፣ ያልተዳበሰው እምነት የለም፣ ያላነበበው ተአምር የለም፣ አስቀድሶ ያልተገኘበት ክብረ በዓል የለም። ግን ምንም ነገር ለውጥ ሲያጣ ተስፋ ይቆርጥና ለመውጣት ያኮበኩባል። ክርስቲያኖች እግዚአብሔር እንደ ደከማችሁለት ድካም ዋጋችሁን በመሬት ላይ የማያሳያችሁ ሳይኖራችሁ ቀርቶ አይደለም፣ ትዕቢተኛ እንዳትሆኑ ስለሚፈልግ ነው። የጸለያችሁት ጸሎት ዋጋውን አሁን ብታዩት ኖሮ ትገኙ ነበር። የለመናችሁት ልመና ሁላችንም እዚህ ውስጥ ግቢ ውስጥ ያለ ነው ክንፍ የሚያሰጥ ጸጋ ቢሆን ኖሮ ማን ቁጭ ብሎ ያዳምጣል? ሁላችሁም ትበሩ እኮ ነበር ወደ ላይ እስኪየኝ እየተባባላችሁ። እውነቴን እኮ ነው የምላችሁ። ጸጋችንን እግዚአብሔር የሰጠንን የጸሎቶቻችንን ውጤት የሚያዘገየው ያንን የጸለይንበትን ጸሎት ውጤት ለመሸከም ልብ ሲለውናል ነው። በቃ እስካልኖረን ድረስ አይሰጥህም። ፍቅር ስትለምን ትዳር የማይሰጥህ ትዕግስት ስለሌለህ። ፍቅር ያለ ትዕግስት ዋጋ የለውም። የሆነ ሰዓት ላይ አይ በዛ ተሸከምኩ እኮ ትላለህ። ትህትናን ስትለምን የዋህነትንም አብረህ መለመን አለብህ። አለበለዚያ አይሆንም በፍጹም። እግዚአብሔር እንዲህ አምላክ ስለሆነ ነው ክርስቲያኖች እንጂ የማይሰማ የማያደምጥ ሆኖ አይደለም። እና ብዙ እህት ወንድሞቻችን አብዛኞቻችንም ጭምር ተስፋ ቆርጠን ለመውጣት ስታስቡ ተመለሱ። አሁንም ኑ ወደ ቤቱ። ያላሳያችሁ ጸሎታችሁን እየለመናችሁ እግዚአብሔር አምላክ ለጥቂት ጊዜ ያዘገየባችሁ ምናልባት ብድራታችሁን በሰማይ እጥፍ አድርጎ ሊከፍላችሁን ፈልጎ ሊሆን ይችላል። ስለዚህ ያ ሰው የኛ ታሪክ ምሳሌ ስለሆነ ሊወጣ እያኮበከበ አይደለም፣ ወጥቶ ሊቀበር እየሄደ ነው።
በቃ ዓለም ትሻለኛለች ብሎ ማለት ነው። አንዳንድ ሰው እዚህ ያየውን ኃጢአት የሚያሸሸው ሰው አለ አይደል? ቤተ ክርስቲያን ውስጥ የሆነ ክፋት ሲያይ በደል ሲሰማ ለዚህማ ዓለም አይሻልም እንዴ ብሎ የሚወጣ ሰው አለ። እንዲህ አይነቱን ሰው ነው በቃሬዛ ተሸክሞ ሰይጣን ሊቀብረው የሄደውን ሰው ክርስቶስ ይከተልና አንተ ጎበዝ ተነስተው ተመለስ ይላል። እግዚአብሔር ከተኛንበት ሁሉ ያንቃን። የሙታንን መነሳት እንዲሁ ተስፋ እናደርጋለን። ሶስተኛው የመጨረሻው ታሪክ የዮሐንስ ወንጌል ምዕራፍ 11 ላይ ያለው የምታውቁት የአልዓዛር ታሪክ ነው። አልዓዛር ከሌሎቹ ሙታኖች የሚለየው ለክርስቶስ ቤተሰብም ጭምር ሆኖ ቅርብ ስለሆነ ነው። አልዓዛር እንደሞተ ተሰማ። ታሪኩን ስለምታውቁት ነው። ክርስቶስ መሞቱን እየሰማ ነገር ግን ቁጭ አለ። እንኳን መሞቱ ይቀርና የምትወደው ታሟል ተብሎ ሲነገረው እንኳን ዝም ነው ያለው ክርስቶስ። በጣም የሚደንቅ ቃል ነው። በነገራችን እስኪ የምትወደው ታሟል በሉ። ቤታችሁ የሆነ ሰው ቢታመም እና መታችሁ ቤተክርስቲያን የምትሉት ነገር ብታጡ እቺን ብቻ በሉ፣ ጌታ ሆይ የምትወደው ታሟል በሉ። አይገርማችሁም? ጌታ የማይወደው ሰው የለማ። እንዲህ ሆኗል ማለት አፋችሁ ቢተሳሰር ጌታ ሆይ የምትወደው ታሟል በሉት። መምጣት ባለበት ጊዜ ላይ ይመጣል እሱ። የምትወደው ታሟል አሉት፣ ዝም አለ። መሞቱም ተነገረው፣ ዝም አለ። ተቀብሮ ከ4 ቀን በኋላ ኑ አልዓዛርን ልቀሰቀሰው ሄዳለሁ አለ። አረ ሞቷል አሉት። አው መሞቱንም ያውቃል። ሞቷል ላስነሳው ሄዳለሁ አላቸው። ቶማስ ምን እንዳለው ታውቃላችሁ? ሐዋርያው በሉ እንግዲህ አብረነው እንሙታል። እየሰማችሁ ነው? ልብ ብላችሁት ግን አስተውላችሁት ታውቃላችሁ? መነሳትና መሞት ምን አገናኘው ብሎ እኮ መጠየቅ አለበት ጭንቅላታችን። ባጭሩ ልንገራችሁ ቅሉን። ክርስቶስ አልዓዛርን ያስነሳበት ቀን እና አልዓዛርም ተነስቶ በሕይወት መራመድ የጀመረበት ቀን ለጌታችን ለኢየሱስ ክርስቶስ የሞት ፍርድ መወሰን በጣም ትልቁ ምክንያት እሱ ነው። ለምን እንደሆነ ታውቃላችሁ? ሰዱቃውያን በትንሣኤ ሙታን አያምኑም ነበር አይደል? አልዓዛር ሕያው ምስክር ነው። ቆሞ እየተራመደ የሚሄድ ሰው ነው። ሙት ስላስነሳ ክርስቶስ መሞት አለበት ተባለ። ሙት ስላስነሳ ሕይወት ስለሰጠ እሱ መሞት አለበት ተባለ። ይሄን የምላችሁ ለምን መሰላችሁ? ለአልዓዛር ለማስነሳት ክርስቶስ ሄዶ አልዓዛር ናውጣ ብሎ ነው ከመቃብር ያወጣው። እኛን ካለንበት መቃብር ለማስነሳት ክርስቶስ እንባውን ቃሉን ብቻ ሳይሆን ደሙን ያፈሰሰው። አሁን አምላካችንን እኮ የምናሳዝነው ለምን መሰላችሁ ክርስቲያኖች? ለኛ የከፈለው ዋጋ ከአልዓዛር በላይ ስለሚበልጥ ነው። ለአልዓዛር መታመሙን ሰምቶ የተቀበረበትን ቦታም ለማየት ሲሄድ እንባውን ያፈሰሰለት፣ ለእናንተ ደሙን ያፈሰሰው። በአልዓዛር መሞት ክርስቶስ እንዲህ ካለቀሰ ደሙን አፍሶልን በሕይወት መኖር ለከበደን ሰዎች እንዴት አምላካችን አያነባም? እንዴት ያሳደጉን አቡነ ገብረ መንፈስ ቅዱስ አሁንም እግዚአብሔር ፊት ማራቸው ብለው ለምን አይጣሩ? እውነት እኮ ነው የምላችሁ። ዋጋ እንደተከፈለልን እየተንቀሳቀስን ስላልሆነ ነው። ለአልዓዛርም ሄደ። መሞቱን የሰማው ጌታችን ኢየሱስ ክርስቶስ ወደ ቢታንያ ሲገባ ማርታ መጣች። ከኛ ጋር ብትሆን ኖሮ ወንድማችን ባልሞተ ነበር አለችው። ንግግሯ ብዙ ውስጡ ምስጢር አለው። አንደኛው እንዲሁ ዝም ብላችሁ ብታዩት ብትሆን ኖሮ አብረህን አይሞትም ነበር እንደማለት ነው። ውስጡ ደግሞ ወቀሳም ጭምር አለ። ስንጠራ ብትመጣ ኖሮ፣ በተጠራህበት ጊዜ ላይ ብትገኝ ኖሮ ይሄ ሁሉ ባልሆነ ነበር እንደማለት ነው። ብዙዎቻችን በጸሎታችን እንዲህ ብለናል። በጠራን ጊዜ ብትገኝ ኖሮ፣ ያኔ በለመን ጊዜ ላይ እንዲህ በተማጸን ጊዜ ብትቆምልን ኖሮ አሁን ያለንበት ላይ ባልሆንን ነበር እንለዋለን። እግዚአብሔር የዘገየው ለምክንያት ነው። ለምክንያት ነው ዝም ያለው፣ ለምክንያት ነው የዘገየው። አትጠራጠሩ ክርስቲያኖች። እውነት ከተጠራጠርንም እግዚአብሔር ጥርጣሬያችንን ያክምልን። እውነቴን የምላችሁ መምጣቱ አይቀርም፣ ማስተካከሉ ሁሉ ነገር አይቀርም። ይህቺን ምድር እንደ ገነት እንዲያደርግላችሁ ግን እንዳትጠብቁ፣ እሱን አስምሩልን። እንደው በመጣ የምትሉት ይዟችሁ እንዲሄድ እኮ አይደለም። አብዛኞቻችሁ በመጣ የምትሉት እዚህ እንዲመቻችሁ ነው። እዚህ ካልጎረበጣችሁ ታዲያ የሰማዩን በምን ትበኙታላችሁ? እዚህ ካልተመቻችሁ ታዲያ የሰማዩን እንዴት ምቾት ትናፍቁታላችሁ? ለዛ እኮ ነው የሚቆረቆረን። ለዛ እኮ ነው የሆነች ነገር እንዲወጋን የሚያደርገው። ትንሣኤና ሕይወት እኔ ነኝ አለ። ከዚህ በኋላ ሮጣ ማርታ ሄደችና ለእህቷ ለማርያም መምህሩ መጥቷል ብላ አንሾካሽኳ ተናገረች። ጮክ ብላ መናገር ትችል ነበረ። አንሾካሾከችው ግን ምንድነው? አይሁድ እነሱን ለቅሶ ለመድረስ መተው ስለነበረ፣ እየሰማችሁኝ ነው? አይሁድ እነሱን ለቅሶ ለመድረስ መተው ስለነበረ ክርስቶስ መጥቷል ብላ ጮሃ ብትናገር እናንተም የክርስቶስ ወዳጆች ናችሁ እንዴ ብለው ዋጋ እንዳያስከፍሏት ነበር። አያችሁት? እንዲያስነሳላት ወንድሟን ትፈልጋለች። ደግሞ በዛው ልክ ደግሞ ስለሱ መመስከርም አትፈልግም።
ምንም አላላትም። ማርያምም ወጣች። ክርስቶስ የት ነው የቀበራችሁት ብለው አብረው መሄድ ጀመሩ። ጌታችንም በመንገድ ላይ እየሄደ አለቀሰለት። አልዓዛርን ከተቀበረበት መቃብር የቀበሩትን ሰዎች ድንጋዩን አንከባሏል። አልዓዛርን ናውጣ ብሎ አስወጣው። ይሄን ሁሉ ያልኳችሁ ታሪክ ለምን መሰላችሁ? አንዳንዶቻችን እንደ አልዓዛር ይሄንን ዓለም የምንኖርበትን በኃጢአት ከተቀበርንበት 4 ቀን ሳይሆን 40 ዓመትም 10 ዓመትም ከዛም በላይ ሰነበትናለን። የሸተትን ማለት ነው። ለሌላው ሰው የኃጢአት ሽታችን አይታወቅ እንጂ እግዚአብሔርን የማያስቀርበው ሕይወታችን የማይማርክ የሆንን ሰዎች አለን። እንደነዚህ አይነቱንም ሰዎች እግዚአብሔር አምላክ ይፈልጋል። ተስፋ አትቁረጡ። የሙታንን መነሳት ምን እናደርጋለን? ተስፋ እናደርጋለን። ዓለም ላይ ጭልጥ ብሎ የጠፉት ሰዎች እግዚአብሔር ያስነሳቸዋል። የረሱትን ሰዎች እንዲያስታውሱት ያደርጋቸዋል። ይሄንን ሁሉ ግን የሚያደርገውን እቺን ነገር ብቻ ብያችሁ ልጨርስ። እግዚአብሔር ሙታንን ከሙታንነታቸው የሚቀሰቀሳቸው ኃጢአተኞችን ካንቀላፉበት ወንበር የሚያነቃቸው በሌላ ልዩ በሆነ ተአምር እንዳልሆነ እወቁ። በቃሉ ነው። ልብ ብላችኋል? ጣሊታን ያስነሳት በቃሉ ነው። ጎበዙን ያስነሳው በቃሉ ነው። አልዓዛርንም ያስነሳው በቃሉ ነው። አሁን የምትሰሙትና እያደመጣችሁት ያለው ይህንን ቃሉ ነው። ይህንን ቃሉን እነንትና ቢነግሩን እነንትና ቢያረጉት አትበሉ። ልባችሁን ከፍታችሁ ስሙት። መንቃት ባለባችሁ በኩል ያነቃችኋል። መነሳት ባለባችሁ በኩል ያነሳችኋል እግዚአብሔር አምላክ። ሁላችን እውነት ካንቀላፋንበት ከሞትንበት የኃጢአት መንገድ ሁሉ አምላካችን ልዑል እግዚአብሔር ያስነሳን። ተስፋ ሳንቆርጥ መኖር የምንችልበትን ሕይወት ይስጠን። ያስተማረን አምላካችን ስሙ የተመሰገነ ይሁን። በሰማነው ትምህርት ፍሬ እንድናፈራ ከልቡናችን ሰሌዳ ሳይጠፋም ደግሞ ሕይወት እንዲሆነን ይርዳን። በጎደለው በነጠበው ተቀምጠው በሚማሩ በክቡራን አባቶቻችን በሊቃውንት በመምህራን በእናንተም ጭምር የሚታረም ይሁን። ወስብሐት ለእግዚአብሔር።